ናፖሊዮን ሂል ቲንክ ኤንድ ግሮው ሪች መጽሐፍ ላይ 13 ፕሪንሲፕሎችን የስኬት ፕሪንሲፕሎችን ሲጽፍ አንደኛ ደረጃ ላይ ያስቀመጠው በርኒንግ ዲዛየር ፍላጎት። ያ ፍላጎት ያላቸው ሰዎች ባይዘባይተው ከሆነ ከክፍለ ሀገር መጥተው ትምህርት የለ ሰው አያውቁም ምናምን፣ ግን የመለወጥ ቢዝነስ የመስራት ትልቅ ቦታ የመድረስ ቤተሰብ የመርዳት ፍላጎት ስላላቸው እዚህ ከተማ ውስጥ ካለው ከተመቻቸ ሁኔታ ላይ ካለው ሰው በላይ ተፍጨርጭረው ትልቅ ቦታ ሲደርሱ ታያቸዋል። ያ ምንድነው መሰለ የተቀጣጠለ ውስጥ ያለ የሚነድ ፍላጎት በጣም ወሳኝ ነው። ሞር ሪጀክሽን ሲኖር ነው ሞር ሰክሰስ የሚኖረው ወይም ሞር ሴልስ የሚኖረው። 100 ካምፓኒ ጋር ደውሎ 10-15ቱ ኦፕን ይሆናል ለዲስከሽን ፍላጎት ያሳያል ማለት ነው። 10 ከደወለ ግን አንድ ነው ፍላጎት ያለው የሚያገኝ ይችላል። ምንም ሪጀክሽን ከሌለው በቀን ውስጥ ምንም ሴልስ የለም ማለት ነው። ባይ ዘ ወይ ከካምፓኒ ብራንድ በፊት እና በላይ የፐርሰናል ብራንድ በጣም ወሳኝ ነው። ቢዝነስህን አንተ ወደኸው ፌሱ ሆነ ስትወጣ ቢዝነስህ በአጭር ጊዜ ነው ትራንስፎርም ያደርጋል። የልብ አምዮት ቤተሰቦች እንኳን ደህና መጣችሁ። ይህ በዓላማ ንቃትና ውጤት ለመኖር ከሚያስችሉ ሀሳቦችን ከምናስተላልፋቸው ፕሮግራሞች ውስጥ የልብ አምዮት ፖድካስት ነው። ዛሬ በጣም ልዩ ሆነ ስለ ቢዝነስ ሊደርሺፕ፣ ሴልስ፣ ማርኬቲንግ አብሮኝ የሚያወራ አንድ የምንጫወት ቢኒ ጎልደን የተባለ እንግዳ ይዤላችሁ መጥቻለሁ። በጣም ጥሩ ኮንቨርሴሽን አብረን ስለሚኖረን አብራችሁ እንድትከታተሉ ጋብዛችኋለሁ። ቢኒ እንግዲህ ያው ቢኒ ጎልደን ብዬ ነው ያስተዋወቅኩት። አንተ በደንብ አድርገህ ማንነትን ትነግረናለህ። ከዚህ በፊት በተወሰኑ አጋጣሚዎች አብረን የሰራናቸው ጉዳዮች አሉ እና ያየኋቸው ነገሮች ስላሉ ብዙ ሊጠቅም የሚችል ለእኔ ቤተሰቦች ሀሳቦችን ታሳልፋለህ ብዬ ስላሰብኩ ጋብዣለሁ። አንተም እንግዲህ እሺ ብለህ ስለመጣ በጣም አመሰግናለሁ። ቴንክ ዩ ዳኒ፣ እኔም በጣም አመሰግናለሁ። ልብ አምዮት ጋር ቤተሰብ ነኝ። ከዚህ በፊትም ተገናኝተናል ስልጠናዎችም ላይ አንተም እንግዳ ሆነ መጥተሃል፣ እኔም መጥቻለሁ እና ዛሬ ደግሞ በተለየ በፖድካስት ስለተገናኘን በጣም ደስ ብሎኛል። መልካም። እንግዲህ ምናልባት ለማያውቁ ሰዎች የሚያውቁ ሰዎች ብዙ አሉ ብዬ አስባለሁ። በተለይ ብዙ ወጣቶች ላይ እንደሰራ አውቃለሁ። ብዙ ወጣቶች ስራ እንዲያገኙ በሽያጭና ማርኬቲንግ አካባቢ በተለይ ብዙ ስራዎች እንደሰራ አውቃለሁ። ከዛም በተጨማሪ የቢዝነስ ሊደርሺፕ ላይ የምሰራቸው ነገሮች አሉና ከዛ ጋር በተያያዘ መጀመሪያ ወደ ጥልቅ ነገር ውስጥ ከመግባታችን በፊት እኔ ቢኒ ብዬን ያስተዋወቅኩት ጎልደን ብዬን ያስተዋወቅኩት ለምንድን ነው የሚለውን ጨምረህ ስለራስህ ተመልካቾቻችን እስኪ። ልክ ነህ ዳኒ። ቢኒያም ጎልደን ያልኩት ማህበራዊ ሚዲያ ላይ ምናልባት አይተህ ከሆነ ቢኒያም ጎልደን ነው የሚለው እና ብዙ ሰው የአባቴ ስም ይመስላቸዋል ጎልደን። ግን የሚገርምህ የሆነ እድሜ ላይ ራሴን እንደ አዲስ ራሴን ራዕይ ሰንቄ መጓዝ ስጀምር በቃ ቢኒያም የድሮውን ቢኒያም ትቼ አዲሱ ቢኒያም ልክ እንደ ወርቅ ኢንስፓየር አደረገኝ። የሆነ ሰዓት ስለ ወርቅ ጥናትን መረጃ ማግኘት ስጀምር ወርቅ የሆነው በብዙ ድካምና በብዙ ውጣ ውረዶች ውስጥ አልፎ ነው። ምናልባት ዛሬ እጃችን ላይ የምናረገው አንገታችን ላይ የምናረገው ወርቅ አፈር ነበር። የሆነ ጊዜ ሰዎች የሚረግጡት ተራ ነገር ነበረ። ግን በብዙ ፈተና በውሃ በእሳት በኬሚካል ተፈትኖ ዛሬ ለትላላቅ አርቲስቶች ወይም ደግሞ አትሌቶች የሚሰጥ ስጦታ ወርቅ ነው እና ሰው በፈተናዎች ውስጥ ጸንቶ የሚያልፈው ጠንካራውን ቢኒያም ለማስታወስ ለራሴ ቢኒያም ጎልደን ብያለሁ። ዋናው ስሜ ግን ቢኒያም አታክልት ተክለ ሃይማኖት ነው። እዚሁ አዲስ አበባ ተወልጄ ነው ያደግኩት፣ ፒያሳ አካባቢ። አሁን ሰፈራችንን ፈልገህ አታገኘው። ትራንስፎርም የሆነ ጊዜ እንደዚህ ለሆነ ጉዳይ በዛ ሰፈር እያለፍኩ የቱ ጋር እንደሆነ ኤግዛክትሊ ቤቴን ራሱ ማወቅ አልቻልም። በቃ ግራ ገባን እና ደስ ይላል። ያለው ለውጥ በጣም ቆንጆ ነው። ሰው እንግዲህ አጀማመር ይህን ይመስላል። ራሴንም ለማበርታት ነው። አንዳንዴ ድክም ሲለኝ እኔ ቢኒያም ጎልደን ነኝ እላለሁ። ፈተናዎችን በጽናት የሚያልፍ ፈተናዎችን ለመልካም አጋጣሚ የሚጠቀም ጠንካራው ቢኒያም ነኝ ለማለት ለራሴ ቢኒያም ጎልደን ብዬ አውጥቻለሁ። ትክክለኛ ማይንድሴት ነው፣ ማንቂያ ነው ብዬ ማሰብ እችላለሁ። ኢንተረስቲንግ። ከምሰራው ስራ ጋር በተገናኘ አሁን እየሰራ ያለው ስራ ምን አይነት ስራ ቢዝነስ ውስጥ እንዳለ አውቃለሁ። ተመሳሳይ ቢዝነስ ውስጥ ነው ያለ ነው። ያው አንተም ሰዎችን ማብቃት ላይ ሰዎችን አእምሯቸውን እንዲጠቀሙ የተሻለ ስኬታማ ውጤታማ እንዲሆኑ ማድረግ ላይ ነው የምትሰራው። እኔም እንደዛ ነው የምሰራው። በስልጠና ላይ ነው የምሰራው፣ በማማከር ላይ ነው የምሰራው። የራሴ የጎልደን ሽያጭና ማርኬቲንግ ማሰልጠኛ የሚባል
የመጀመሪያው የሴልስ ማሰልጠኛ የትምህርት ቢሮ እውቅና ያለውን አቋቁሜያለሁ። ሰው በሴልስም በማርኬቲንግ በቢዝነስ በሊደርሺፕ ላይ አሰለጥናለሁ። ስለዚህ እኔ ራሴን የምጠራው እንደ ሰዎች እንደሚያበቃ እንደ አሰልጣኝ እንደ አማካሪ ከዛም አለፍ ብሎ ደግሞ ቢዝነሶችንም እንደሚሞካክር እንደ ስራ ፈጣሪም ራሴን ያለው ማለት ነው። ስለዚህ ሙያ ምንድነው ሲባል አሰልጣኝ አማካሪ የስራ ፈጣሪም እንደዚህ ነገሮች ነው የምሰራው። ስለዚህ ስፔሻላይዝ የምታደርገው ሞር ሴልስ ማርኬቲንግ ምክንያቱም ቢዝነስ ውስጥ ያለ ነገር ነው። እውነት ነው። ምክንያቱም ምን መሰለህ ሰዎች በብዙ መንገድ መለወጥ አለባቸው። በአስተሳሰባቸው፣ በግላዊ ህይወታቸው፣ በጤናቸው በብዙ መንገድ ግን በቢዝነስ ደግሞ ሰዎች መለወጥ አለባቸው ብዬ እኔ ደግሞ ካለኝ ባክግራውንድ አንጻር ምናልባት ባክግራውንድ ደም እዚህ ጋር ለመናገር በትምህርት የማርኬቲንግ የቢዝነስ አድሚኒስትሬሽን ማስተርስ ማርኬቲንግ ማኔጅመንት ዲግሪ እና አካውንቲንግ የመሳሰሉ የቢዝነስ ፊልዶች ውስጥ ነው ብዙ ሳጠና የቆየሁት። በስራም የባንክ ላይ እና ኢትዮጵያን ኤርላይንስ፣ ኢትዮጵያ ንግድ ባንክ፣ የኢትዮጵያ አየር መንገድ በድምሩ 8 ዓመት ሰርቻለሁኝ እና የቢዝነስ ነገሮች ሞር ኢንተረስት ያደርጉኛል። ስልጠናም እወዳለሁ። የአስተማሪ ልጅ ነኝ በነገራችን ላይ። ፋዘር ሌክቸረር ነበር። ዝም ብሎ ኖርማል የተለመደ አስተማሪ ሳይሆን በዩኒቨርሲቲ ደረጃ በኮሌጅ ደረጃ የሚያስተምር ሌክቸረር ነው እና ከልጅነት ጀምሮ የማስተማርን ነገር እየሰረጸብን ያሳደገን፣ ፈተናዎች ያሳርመናል፣ ስቶሪዎች ይነግረናል። ተማሪዎችን ዛሬ ያገኘኋቸው እንደዚህ ቦታ ላይ አንድ ተማሪ ባንክ አገኘሁት፣ አንድ ተማሪ መንገድ ላይ አግኝቶኛ መሰገድ እና ይሄን እየሰማው ስላደው የማስተማርም ጉጉቱ አደረብኝ። ግን ማስተማር ምን ላስተምር ምን ላይ ባስተምር ነው ከኔ ጋር ከባክግራውንዴ ጋር ሪሌት የሚያደርገው ብዬ ሳይ ሞር የቢዝነስ ፊልዶች ናቸው ያለፍኩበትን በዛ ጆርኒ ውስጥ ስለሆነ ሴልስ እና ማርኬቲንግን ነው ያስቀደምኩት። ምክንያቱም ሴልስ በጣም ኤሴንሻል ነው። ብዙ ስራ እድልም የሚገኙበት ነው። ሰዎች ኢንካም ሊያገኙበት የሚችሉበትም ትልቁ ሞስት ኤሴንሻል የሆነ ስኪል ነው ብዬ አስባለሁ። ስለዚህ ከሴልስ ከማርኬቲንግ ከዛ ማለፍ ብሎ ደግሞ ቢዝነስ እና ሊደርሺፕ ላይ ነው የማሰለጥነው። እነዚህን ሳስተምር ግን ከስለንቦና ጋርም አብሬ ያስተምራለሁ ከማይንድ ሴት ጋር። ምክንያቱም ዳንያው እንደምታውቀው ዛሬም ብዙ እናወራለን ብዬ የማስበው ነገር ቢዝነስ ጠንካራ ስለንቦና ይፈልጋል። አሁን ብዙ ሰዎች ቢዝነስ ላይ ያለውን ሪዋርድ ይፈልጋሉ፣ ገንዘቡን ይፈልጋሉ፣ የጊዜ ነፃነት ይፈልጋሉ፣ የራሳቸው አለቃ መሆን ይፈልጋሉ፣ የራሳቸው ድርጅት ሲኦ መባል ይፈልጋሉ። ግን they don't want the hardship ያንን ውጣውረዱን አንዳንድ ጊዜ ያለውን ቻሌንጅ ለማለፍ ጠንካራ የሆነ ስለንቦና አቲቲዩድ ይፈልጋልና ሳስተምራቸው ከዛ ጋር መርጃ አድርጌ ነው ብዙ ጊዜ ማስተምረው። ቢዝነስን ሴልስ ማርኬቲንግ ከስለንቦና ጋር ለማጣመር እየሞከርኩ ነው ማስተምረው። በጣም ኢንተረስቲንግ። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974046870 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ያልከውም ነገር አለ። ያው ስንኮርጅ ሞዴሊንግ ማለት ነው። ብዙዎቻችን የምንኮርጀው ውጤቷን ነው። ገንዘቧን ወይ ልብሷንም ሊሆን ይችላል። አሪፍ አርቲስት ካለ ልብሱን ትኮርጃለህ። ምናልባት አሪፍ አርቲስት አሪፍ ያደረገውን ነገር ልምምዱ ምናምን የወጣበትን ከጀርባ ያደረገውን ነገር ብዙ ሰው መኮረጃ አይፈልግም። በጣም ትክክል። ስለዚህ ከላይ ያለውን ነገር ኮርጅን መጨረሻ ላይ የሆነ ሰዓት ላይ እንግዲህ ወደታች እንወርዳለን። በጣም ጥሩ ነገር ያነሳው እና ስለዚህ በዚሁ መጀመር እንችላለን ይመስለኛል። በኋላ ስለ ሴልስ እና ማርኬቲንግ የተወሰነ ማውራት ፈልጋለሁ። ምክንያቱም እዛም ትልቅ ቻሌንጅ ስለሆነ በተለይ ስራ ስትጀምር ትልቁ ያለው ነገር ምንድነው? ብዙ ኮፍያዎችን አድርገህ ነው የምትንቀሳቀሰው። የራስ ቢዝነስ ሲኖር የምትሸጠውን እቃ ብቻ አይደለም የምትሸጠው፣ ሰርቪስ ወይ ፕሮዳክት። ያንን የሚሸጠውን ነገር መሸጥ መቻል አለብህ። ብዙ ኢንተርፕረነሮች ደግሞ አቮይድ የሚያደርጉት ነገር መሸጥ የሚባለውን ነገር ነው። ሰማው ሰው ፊት መመልከት ስላለብህ ሪጀክሽን ምናምን ስላሉ ፕሮዳክቶችን ይወዱታል፣ ሰርቪሳቸውን ይወዱታል። ግን መሸጥ የሚባለውን ነገር ወጥተው ስለማያደርጉ ከተወሰነ ጊዜ በኋላ ቢዝነሱ ፌል ያደርጋል። ኢምፖርታንት የሆነ ማይንድሴት ነው። እሱን እናወራና ግን ስለ ቢዝነስ ማይንድሴት አውርተን ስለነበር ምንድናቸው እነዚህ ኢሴንሻል የሚባሉት ቢዝነስ ማይንድሴቶች ሰክሰሲድ ማድረግ እንድንችል
በጣም ትክክል ብናነሳቸው በጣም ትክክል። እኔ ባይዘው በሚዛን ብናስቀምጠው አንድን ሰው ቢዝነስ ስኬታማ የሚያደርገው ከክህሎት እና ከእውቀት ይልቅ ስለ ልቦና ነው ብዬ አስባለሁ። ለዚህ ነው ባይዘው አብዛኞቹ የቢዝነስ ሰዎች አይስተውለ ከሆነ በሀገር ውስጥም በውጭም ዓለም ሞር አካደሚሻን አይደሉም፣ ሞር ኮሌጅ የጨረሱ አይደሉም፣ ሞር ኤ ስቱደንትስ አይደሉም። ገብተዋል። ይሄ የግሬድ እና የኖሌጅ ሰዎች ሳይሆኑ የስነ ልቦና እና የኢሞሽናል ኢንቴሊጀንስ ሰዎች ናቸው። ለዚህ ነው አይኪው እና ኢኪውን ሰዎች አሁን እያወዳደሩ ነው። ሞር ድሮ አይኪው ያላቸው ሰዎች ነበሩ በጣም የሚፈለጉት፣ ይሄ ነገሮችን ማስታወስ፣ ማንበብ፣ ፈተና ላይ መስራት፣ መድፈን የሚችሉ። አሁን ግን ከዛ ይልቅ ግን ኢሞሽናል ኢንቴሊጀንስ ያላቸው ከሰዎች ጋር የመገናኘት ሰዎችን ስሜት መረዳት፣ ጽናት፣ አላማ፣ ራዕይ ያላቸው ቶሎ መነቃቃት ያላቸው ሰዎች ውጤታማ ሲሆኑ ጥናቶችም እዛ ላይ በጣም እያተኮሩ ነው። ስለዚህ እኔ እውቀት አያስፈልግም እያልኩ አይደለም፣ ክህሎት አያስፈልግም እያልኩ አይደለም። ሰዎች ሲማሩና ክህሎት ሲኖራቸው ከስነ ልቦና ጋር አብረው ያን ነገር ሲይዙት የተሻለ ለትውልድ የሚሻገር ቢዝነስ ይሰራሉ ብዬ አስባለሁ። ግን ይሄ ስነ ልቦና ግን በጣም ወሳኝ ነው። አንዱ ምንድነው ዲዛየር። ናፖሊዮን ሂል ምናልባት አንብበው ይሆናል ብዬ አስባለሁ። የቲንክ ኤንድ ግሮው ሪች መጽሐፍ ላይ 13 ፕሪንሲፕሎችን የስኬት ፕሪንሲፕሎችን ሲጽፍ አንደኛ ደረጃ ላይ ያስቀመጠው በርኒንግ ዲዛየር ነው፣ ፍላጎት ነው። አንዳንድ ጊዜ በርኒንግ ዲዛየር የሚለው ምናልባት የሚያቃጥል ፍላጎት ነው አይነት ነገር ነው አይደል? የሚያንገበግብ ከልብ የሆነ የሚያቃጥል ሲሆን ያ ፍላጎት ያላቸው ሰዎች ባይዘው አይተው ከሆነ ከክፍለ ሀገር መጥተው ለምሳሌ ከደቡብ ክልል ሊሆን ይችላል፣ ከጉራጌ፣ ከስልጤ ክልል፣ ከተለያየ ቦታ ትምህርት የለ ሰው አያውቁም ምናምን፣ ግን የመለወጥ ቢዝነስ የመስራት ትልቅ ቦታ የመድረስ ቤተሰብ የመርዳት ፍላጎት ስላላቸው እዚህ ከተማ ውስጥ ካለው ከተመቻቸ ሁኔታ ላይ ካለው ሰው በላይ ተፍጨርጭረው ትልቅ ቦታ ሲደርሱ ታያቸዋለን። እውነት ነው። ነገራችን በቅርብ ጊዜ አንድ እንደዚህ ከክፍለ ሀገር የመጣ አሁን በቢሊዮን ደረጃ ነው ሴልስ የሚሸጠው በየዓመቱ ሰው ጋር ቁጭ ብለን እያወራ ነበርና እስቲ እናስባቸው አብዛኛው ኢትዮጵያ ውስጥ ትልቅ ደረጃ የደረሱት የሚባሉት በተለይ በሀብት ደረጃ ብለን ስንቆጥር ኦልሞስት ሁሉም ከአዲስ አበባ ውጭ ነበር እና ሲገርመን ነበር። ያ ምንድነው መሰለ የተቀጣጠለ ውስጥ ያለ የሚነድ ፍላጎት በጣም ወሳኝ ነው አንዱ ብዬ የማስበው ነገር። እና አሁን ብዙ ጊዜ ሰዎች ለምሳሌ ገንዘብን ትፈልጋለሁ የምትለው አንድ ሰው ማን ይጠላል የሚል ከሆነ ከልቡ አይፈልገውም ማለት ነው። ገብተዋል። በደንብ እፈልጋለሁ፣ ሀብታም መሆን አለብኝ፣ ቤተሰቤን መለወጥ አለብኝ፣ ድህነትን ማየት የለብኝም፣ ልጆቼ ማየት የለባቸውም ብሎ የተነሳ ሰው ግን እውቀት ባይኖረው ልምድ ባይኖረው ተፍጨርጭሮ ቀዳዳዎቹን ተጠቅሞ ትልቅ ቦታ ይደርሳል። በነገራችን ላይ አንተም ታውቀዋለህ፣ የመለወጥ ፍላጎት ያላቸው ሰዎች ሁሌ ኦፖርቹኒቲ በውስጣቸው አለ ብለው ስለሚያስብ ኦፖርቹኒቲ ያያሉ፣ አይደንቲፋይ ያደርጋል። ኦፖርቹኒቲ እኮ አለ፣ ግን የሚያዩት ውስጣቸው ኦፖርቹኒቲ ለመጠቀም ሬዲ የሆኑ ሰዎች ናቸው። ብዙ ጊዜ የሬድ ካር ቲዮሪ ይነሳል። አንድ ሰው ዛሬ ምን ያህል ቀይ መኪና አያችሁ ብሎ ሲጠይቃቸው ማንም ሰው ያስታወሰ የለም። ነገ ስትመጡ ግን ባያችሁት ቀይ መኪና ልክ $10,000 ወይም $1,000 ሰጣችኋለሁ ብላችሁ ግን ልቅም አድርጋችሁ አይታችሁ ትመጣላችሁ። መኪኖቹ ስለሌሉ አይደለም፣ ፎከሳችን እዛ ላይ ስላልሆነ። ስለዚህ አንዱ ስለ ልቦና ያልኩ ይሄ የፍላጎት ያላቸው ሰዎች ሁሌ ስኬትን እየተጠሙ ስለሆነ ከቤታቸው የሚወጡት ስኬታማ የሚያደርጋቸውን ነገር አይደንቲፋይ ማድረግ ይችላል። አይናቸው ለማየትም ዝግጁ ነው። ገብቷል። እጆቻቸው ያን ነገር ለመሞከር ለመጠቀም ዝግጁ ናቸውና አንዱ ከልብ የመነጨ ፍላጎት ነው። ሌላው ደግሞ አቲቲዩድ፣ አመለካከት በጣም ወሳኝ። ነገሮችን አንዳንድ ሰው ሲያይተው ከሆነ አጣሞ ነው የሚያየው። መልካሙን ነገር ወይ ደግሞ አንድ ነገር እንዴት እንደሚደረግ ሳይሆን እንዴት እንደማይደረግ ነው የሚተነትነው። በጣም እኔ ባይዘው ይሄን ነገር ማስተዋል ከጀመርኩኝ በኋላ ጓደኞቼ ጋም ቤተሰብ ጋም ኖርማል ኮንቨርሴሽን ላይ ስለሆነ ጉዳይ ሳነሳ ያ ነገር የማይሆንበትን መንገድ የሚያዩ ሰዎች አሉ፣ የሚሆንበትን መንገድ ደግሞ የሚያዩ ሰዎች አሉ። አያለው የአቲቲዩድ የእይታ ልዩነት ያ በጣም ወሳኝ ነው። እንደውም ምን ይባላል አሁን ከረንትሊ በጣም ፌመስ የሆነውን ሰው ታውቀዋለህ? ቃሉ ቡቲክ የሚባል ቃሉ ቡቲክ ቲክቶክ ላይ እና ኢንስታግራም ላይ እና አሁን ይሄ ልጅ ምናልባት ትሬንድ ስለሆነ ነው እሱ ነው ማነሳው። ኦልሞስት ሰዎች ትራሽ ብለው ከጣሉት ነገር ውስጥ ነው ኦፖርቹኒቲን አይቶ ፈልጎ የተቀደደ የተሰፋ አሮጌ ምናምን ነገሮች። አሁን የሚገርምህ ሀብታም የሚባሉ ሀገራትና ሰዎች ሁሉ የእሱን እንትን ኮፒ እያደረጉ እሱ በቃ ቫይራል ኢንተረስቲንግ። ይሄ የሚያሳየው ምንድነው? ቆሻሻ ውስጥም እድል ማየት የሚችል አይን አለ።
ብዙዎቻችን ባይ ዘ ወይ ኦፖርቹኒቲ ያለን ኦፖርቹኒቲውን አናይም። አይኖቻችን የሚያዩት ችግሩን አፍሪካ ውስጥ መኖር፣ ኢትዮጵያ ውስጥ መኖር፣ ፖለቲካው፣ ግጭቱ፣ የዘር ግጭቱ የምኑ እነዚህ ነገሮች እኮ አሉ። ግን ከዚህ ችግር ውስጥ ደግሞ ኦፖርቹኒቲን አይናችን ማየት ካልቻለ የትም ቦታ አንደርስም። እንደው በጣም ብዙ ላለማብዛት አንድ ሶስተኛ ማነሳው ደግሞ ጽናት ነው። ጽናት በጣም ኢምፖርታንት የሆነ ስነልቦና ማይንድሴት ነው። ለምን መሰለህ? የትኛውም ሰክሴታማ ቢዝነስ ሰው ቅድም ያልከውንም ሰው ብትጠይቀው ብዙ ጊዜ ወድቋል። ብዙ ጊዜ ሰዎች አትደርስም ብለውታል። ብዙ ጊዜ ከመንግስት የቢሮክራሲ ችግር ገጥሞታል። ብዙ ጊዜ በቃ ከዚህ በኋላ አልሞክርም ብሎ አልቅሶ ልፋቱ ያደረባቸው የራሱ ማለት ነው ሌሊቶች አሉ። ግን ስቲል ጊቭ አፕ አያደርግም። መልሶ ይጀምራል። ገብቶሃል? አንዳንድ ሰው ገና አንድ ችግር ገና ሳይነካው ገና አጠገቡ ካለፈ ያቆማል። በሀሳብ ሁሉም ያቆማል። በሀሳብ ፈጥሮ ችግሩን ኤግዛክትሊ እንደዚህ የእጄ ንግድ ፍቃድ ለማውጣት ቢሮክራሲው ገለመሌ ምናምን ከሰምሰምቶ እኮ ራሱ ሞክሮት እኮ አይደለም። ሰዎች ያሉትን ሰምቶ ወደ ቢዝነስ ማይገባ ሰው ብዙ ሰው አውቃለሁ። ከዚህ ይቅርብኝ ይላል። ገና ሞክረዋል ስትል ሰዎች እንደዚህ እዚህ ሀገር ንግድ ምናምን ቢሮ መነካካት በጭራሽ ይላል። እና ተስፋ ለመቁረጥ ደግሞ በጣም ወሳኝ ነው። ልትወድቅ ትችላለህ፣ ግን እየተማርክ ነው። እያንዳንዷ ውድቀት አንዳንድ ትምህርት አላት። ባይ ዘ ወይ በነገራችን ላይ ውድቀት የሚያስተምረን ያህል ትምህርት ቤት አያስተምረን። ትምህርት ቤት የሚያስተምርህ ቲዮሪ ነው። እንደዚህ አንድ ሲደመር አንድ ነው። ውድቀት ግን ዋጋ ስትከፍል፣ ስትከስር፣ ስታገኝ፣ ስታጣ፣ በዛ መድማት ውስጥ በዛ መቁሰል ውስጥ ግን ትክክለኛ የሆነ ትምህርት ታገኝበታለህ። ፐርሰናል ኤክስፒሪየንስ ራስን ስለተጋፈጥ ጉዳዩ ላይ እና እነዚህን ዋጋ ከፍሎ ጸንቶ የመሄድ ነገር ደግሞ አንዱ ወሳኝ ነው። እና እነዚህ ነገሮች እንደው ከብዙ በጥቂት የሚያስፈልጉን ስለ ልቦናዎች ናቸው ለቢዝነሳችን ስኬት ብዬ አስባለሁ። ስለዚህ እንደ ማይንድሴት አንድ በርኒንግ ዲዛየር የሚያንገበግብ ፍላጎት ብለዋል። ከዛ አቲቲዩድ ዝንባሌያችን ነገሮች የምናይበት መንገድ፣ ሶስተኛ ፐርሲስት ማድረግ ወረድ ካየ በኋላ እስከ መጨረሻው ድረስ ተግዳሮት ቢኖርም የምንፈልገውን ነገር ተመልክተን ውጣ ውረዱን ተቋቁመን መድረስ መቻል በጣም የቢዝነስ ኦነር ለመሆን የሚያስፈልጉ ማይንድሴቶች ሶስት ነገር ናል። ተጨማሪ ያለው ወይስ እነዚህ በቂ ናቸው? እነዚህ በቂ ናቸው ብለህ የምትደመድመው አይደለም። ምናልባት በጣም ወሳኝ ስለሆኑ እንደዚህ ያነሳውልህ እንጂ ቅድም እንዳልኩ ኢሞሽናል ኢንቴሊጀንስ በጣም ወሳኝ ነው። ስሜትን የመቆጣጠር የመግዛት፣ የሰዎችን ስሜት መረዳት። ኢሞሽናል ኢንቴሊጀንስ በነገራችን ላይ በጣም ኢምፖርታንት ስለሆነ የተወሰነ ብንገባበት ወይ የስሜት ብልህነት ማቹር ማድረግ መብሰል ማለት እንችላለን። በዚህ የሚታወቀው ዳንኤል ጎልማን የሚባለው ሰው ነው። የሃርቫርድ ሪሰርቸር ነው መሰለኝ። ልትለው ልናነሳው እንችላለን። ምንድን ነው ራሱ የስሜት ብልህነት የሚለው ነገር? በጣም ትክክል። ከዛ ከቢዝነስ ጋር እያይዘን አክቹዋሊ ፕራክቲካሊ ምንድነው? ቴንክ ዩ ሶ ማች። እንግዲህ እንዳልከውም ዳንኤል ጎልማን የሚያነሳው ነገር ምንድን ነው? ኢሞሽናል ኢንቴሊጀንስ አንደኛ ከራስ ጋር የራስን ስሜት መረዳት፣ የራስን ስሜት መግዛት መቆጣጠር። ሁለተኛ ከሌሎች ደግሞ ያደረገውና ደግሞ ሌሎችን ስሜት መረዳት፣ የሌሎችን ስሜት አንደርስታንድ አድርጎ ሜንቴን ማድረግ ሎንግ ተርም ሪሌሽንሽፕ ነው አድርጎ የሚያነሳው ማለት ነው። ሶሻል እንደዚህ ደግሞ ኢንተርፐርሰናል የሆኑ ሪሌሽንሽፖች ላይ ነው። እኔ ግን በጣም ኢሞሽናል ኢንቴሊጀንስ ብዬ የማስበው ነገር ምንድን ነው? ዩ ሃቭ ቱ ኮንትሮል ዩር ቶትስ ቢኮዝ ኢሞሽን የሚመጣው ከቶትስ ነው። ታውቀዋለህ አንተም እዚህ ላይ ስለምትሰራ። ብዙ ጊዜ ኢሞሽናል ኢንቴሊጀንስ የሆኑ ሰዎች ለሁኔታዎችና ውጫዊ ለሆኑ ነገሮች ስሜታቸውን አሳልፎ አይሰጡም። ገብተዋል። ሰው ሊሰድብ ይችላል መንገድ ላይ መኪና ክላክስ አድርጎ ሙልጭ አድርጎ በዛ ሲናደድ የሚውል ሰው አለ። ቀኑ ገብተዋል። እንደውም ቀለል አደረገው አንተ አርሴናል ተሸነፈ ብሎ ሶስት ቀን ሰጥቶ የሚቀመጥ ሰው አለ። ምንም የማያገባው ክላክስ ሲደረገብህ አትሊስት አንተ ላይ ኤግዛክትሊ ትክክል። ምንም በአጠገቡ በሆኑ ነገሮች ሙዱ በውጫዊው ዓለም ላይ ዲፔንደንት የሆኑ ሰዎች አሉ። ገብተዋል። አንዳንድ ሰዎች ደግሞ they are in control of their thoughts and their emotion። ይሄ በጣም ኢምፖርታንት ነው። አንደኛ ሪሌሽንሺፕ ላይ በጣም ኢፌክት አለው። ለምሳሌ ኮሽ ባለ ቁጥር የምትናደድ ከሆነ ከባለቤት ጋር፣ ከልጆች ጋር፣ ከጎረቤት ጋር፣ ከስራ ባልደረቦች ጋር፣ ከደንበኞች ጋር ሰላም አትሆንም። ገብተዋል። ለምን? አንተ በአንገር ነው የምትመጣው ቢሮ ውስጥ። ምናልባት እንዳልከው የሆነ ቡድን ተሸንፈዋል ወይ ትራፊክ ቀጥተዋል መንገድ ላይ ወይ የሆነ ሰው እንትን አድርጎልሃል። ስለዚህ ሰራተኞችህን ማመናጨቅ ትጀምራለህ፣ መሳደብ ትጀምራለህ። ደንበኛ ሲደውል አለማንሳት፣ መዝጋት ትጀምራለህ። ባህሪ ይቀየራል ማለት ነው። you're not in control of the external world ማለት ነው። ስለዚህ ኢሞሽናል ኢንቴሊጀንስ እኔ በዋናነት ትልቁ ጥበብ ብዬ የማስበው ነገር ስሜትህን አንደርስታንድ ታደርግና if you are in a bad
ኢሞሽን ከየት ነው የመጣው? ከቶት ነው። ስለዚህ have to change my thought። ውጫዊውን ነገር እኮ አትቀይረው፣ የምትቀይረው እቺ ቶት ላይ you have choice፣ እዛ ጋር ምርጫ አለ። ስለዚህ I have to think, I have to see the bright side፣ መልካሙን ነገር ማየት፣ ስለምፈልገው ነገር ማሰብ፣ ሐሳቤን ብቻ ማኔጅ እያደረግ ኢሞሽኔን ካልም አደርጋለሁ። እኔ ብዙ ጊዜ የምመክራቸው ተማሪዎችን gratitude ነው። whenever you are in a bad feeling gratitude አድርጉላለሁ። በቃ ዝም ብላችሁ እስኪ እንትናችሁን አውጡና ስልካችሁ ላይ የምታመሰግኑባቸው 5-6 ነገሮች ጻፉ። ስለ ጤና ያመሰግናለሁ፣ ስለ ቤተሰቦች ያመሰግናለሁ፣ ዛሬ ጥሩ ቀን አዲስ ቀን ስለሰጠኸኝ ያመሰግናለሁ፣ ስራ ስላለኝ ያመሰግናል። when you count your blessing ወይም ሊስት ስታረጋቸው እና ስታመሰግንባቸው ያሉ ነገሮች ያበሳጨህና እናደደህ ነገር ድራሹ እየጠፋ ይመጣል። ያ ሊሆን ይችላል ምን ስለሆነ ነው? አሁን ግራቲቲዩድ ስሰራ ምን ስለሚፈጠር ነው የነበርኩበት ኔጌቲቭ ሀሳብ ጠፍቶ መልካም ስሜት ውስጥ የሚከተኝ? ቶትህ ሽፍት ያደርጋል። እያሰብክ የነበረው እዛ ጋር ስላናደደ ትራፊክ ሊሆን ይችላል፣ ስለሰደበ ሰው ሊሆን ይችላል። አየህ ቶትህ እዛ ላይ ነው ያለው። ስለዚህ ቶትህ እዛ ጋር ስታክ አድርጎ ፖዚቲቭ ፊሊንግ ሊሰማች ቢኮዝ እያሰብክ ያለው ኔጌቲቭ ቶት ስለሆነ። ስለዚህ when you start writing gratitude ስትጽፍ ግን ሐሳብህ ከትራፊኩ ከሰደበ ሰው ይነሳና ጤንነት ላይ ይሆናል። እንዴ ጤነኛ ነኝ እኮ ዛሬ ስንት ሰው አለ ካልጋው ላይ ወረድ የማይችል መጥቻለሁ፣ ቢሮ አዲስ ቀን አግኝቻለሁ፣ ስለዚህ አመሰግንሃለሁ ፈጣሪ ጤነኛ ስላደረከኝ። ከዛ ደግሞ ማየት ጀምር። አይምሮ ማሰብ የሚጀምረው ምን አለ ማመሰግንበት ነው። ስለዚህ ትሁት መፈለግ ይጀምራል። እንዴ አለኝ እኮ ባለቤትና ልጆች አሉኝ፣ ስለ ልጆችና ስለ ትዳር ያጣ ልጆች የሌሉት እኮ ስንት ሰው አለ፣ ስለ ትዳር ስላለኝ ሚስት ስላለች ልጆች ስላሉኝ አመሰግንሃለሁ። ከዛ ደግሞ ስራ የሌለው ሰው እኮ አለ፣ ቀኑን ሙሉ ስራ አጥቶ ቤቱ የሚውል ስራ እኮ አለኝ፣ ስለ ስራ አመሰግንሃለሁ ስለምናምን እያልክ ስትጽፋቸው ሐሳብህ ቅድም ካናደደህ ጉዳይ ላይ ይወጣና ወደ መልካም ይመጣል። ሌላው ምንድነው መሰለኝ ስላጣነው ነገር ማማረር ትተን ስላለን ነገር ማመስገን። ያለን ነገር ብዙ እንደሆነ ይታየናል። ገብተዋል። ስለዚህ ኢሞሽናል ኢንቴሊጀንስ እንዳልኩ ስሜትህን የመግዛት ጥበብ ነው። ለቢዝነስም ሆነ ለየትኛውም ህይወትህ በጣም በጣም ወሳኝ ነው። አንዱ የምናደርግበትን የማሰራቸው ግራቲቱድ ኤክሰርሳይዝ whenever you are in a negative feeling ስትሆን by the way ማወቅ መቻል አለ። ዝም ብለህ ተሸክመህ መዋል የለብህም። ስሜት ጥሩ ሳይሆን ሲቀር ስትናደድ ሲቀያየር ማወቅ አለብህ፣ መረዳት አለብህ። ከዛ እንዳልኩ መድኃኒቷን መውሰድ። gratitude is the best medicine። ኢንትረስቲንግ። 3 ጥናቶች አውቃለሁ ይገርማል። ከዚህ ጋር የተያዘ አንድ ተማሪዎች ላይ የተደረገ ነው፣ ሁለተኛው የቢዝነስ ሰዎች ነው፣ ሶስተኛ በሽተኞች ላይ ከግራቲቲዩድ ጋር የተያዘ ማለት ነው። ምንድን ያደረጓቸው ተማሪዎቹና የቢዝነስ ሰዎቹን በ3 የተለያየ ግሩፕ ከፈሏቸውና አንደኛዎቹን ህይወታችሁ ውስጥ ያለ መልካም ብላችሁ የምታስቧቸው ነገሮች በየቀኑ የተወሰነ ላይ ጽፋችሁ ቀናችሁን ጀምሩ። ለ3 ሳምንት ወይ 4 ሳምንት የተደረገ ጥናት ነው። ሁለተኛውን ግሩፕ ውስጣችሁ ልትቀይሯቸው የምትፈልጓቸው የማትወዷቸው ነገሮች ጻፉ አሏቸው። ሶስተኛውን የፈለጋችሁ ነገር ጻፉ፣ ግን መጻፍ አለባችሁ ተባሉ። እንደ ኮንትሮል ግሩፕ መሆኑ ነው። አራተኛው ሳምንት ላይ ልክ ሲጨርሱ የቢዝነስ ሰዎችና የተማሪዎቹ አራተኛው ሳምንት ላይ በተለይ ህይወታቸው ውስጥ መልካም ነገር ሆን ብለው ፈልገው ሲጽፉ የነበሩት ሰዎች ወደ ግባቸው የመድረስ እድላቸውን ከፍ ማድረግ ችሏል። በቃ ምክንያቱም እንዳልከው ዋናው ትልቁ ነገር ምንድነው? አእምሯቸውን ሴትአፕ ማድረግ መቻላቸው፣ መልካም ስሜት እንዲሰማቸው፣ ሞር መነቃቃት የሚባሉ ስሜት ውስጥ ፎከስ ማድረግ የሚባለው ነገር ውስጥ በግራቲቲዩድ ውስጥ ያገኙት ነገር በጣም ኢምፖርታንት የሆነ ነገር ነው። የሚገርመው በሽተኞች ላይ ያደርጉት ነው። ሌላው በሽተኞች ላይ ያደርጉት ልክ አይሲ ውስጥ ሰርጀሪ ሊደረጉ እየገቡ ነው የተደረገው የነበረው። ስለዚህ ምን አደረጉ? ልክ ሊገቡ ሲሉ ምንድነው ሀሳባችሁ ብለው ጠየቋቸው። የሚያስቡት የነበረው ነገር የተወሰኑት ኮምፕሌን ያደርጋሉ። ነርሷ በስነ ስርዓት ትሪት አላደረገችኝም፣ አንስቴሲያ ከሰጡኝ በኋላ እነሳ ይሆን፣ እንደዚህ በጣም የስጋት ያለባቸው ነገር ነው የሚያስቡት። የተወሰኑት ግሩፖች ደግሞ የሚያመሰግኑ መቆይ ሄጄ ተሽሎ ልጆቼን ባገኘው ምናምን ብለው ሞር ግሬትፉል የመሆን ስሜት አለ ያላቸውን ካውንት ያደርጉ ነበር። አሁን እነዚህ የሚገርመው ነገር ከሰርጀሪ ከወጡ በኋላ ከአይሲዩ ቶሎ ሪከቨር ማድረግ የቻሉት እነዚህ ሞር ግሬትፉል የሆነ አይነት ስሜት ውስጥ ራሳቸውን አድርገው የነበረው ነውና ቀላል ነገር አለ፣ በጣም ትልቅ ነው።
ቀላል ስለሆነ ግን ሰው ፕራክቲስ ማድረግ አይፈልግም። በጣም ሲምፕል ነገሮችን ባይ ዘ ዌይ ሃርድ ሺፕ ነው እኛ ቫልዩ የምናደርገው። ቀላል ነገሮች ሲምፕል ነገሮች ማይንድ ላይ የምትሰራቸው ነገሮች ናቸው ህይወትን የሚቀይሩት። ባይ ዘ ዌይ ሌላ ሪሰርች የተደረገ ማቀው ናዚ ካምፕ ውስጥ ጥናት ነው። ሰውየው ከወጣ በኋላ ማድ ፎር ሰርች ፎር ሚኒንግ ብሎ የሚል መጽሐፍ ጽፏል። ስሙ ሚስ እንዳላረገው ብዬ ነው። ኤግዛክትሊ። እና ምን ያለ እዛ ናዚ ካምፕ ውስጥ ሆነን ብዙ ሰዎች ያው ጀርመኖች ይገሏቸው ነበረ አይሁዶችን ማለት ነው በተለያየ መንገድ እና ከመሃላቸው ብዙ ሰው እየተወሰደ ይገደላል የተወሰደ እና አብዛኛው ሰው ገና ሳይገደል ነበር የሚሞተው አለ። በቃ ነገ የኔ ተራ ነው በቃ ሞት አለቀልኝ ምናምን የሚል እኔ ግን አለ እነግራቸው ነበር እስቲ ከዚህ ወጣችሁ ስለምታረጉ በጤንነት ወጣችሁ በሰላም ወጣችሁ የምትኖሩትን ህይወት ብቻ አስቡላቸው ነበር አለ። እና እኔ ማስብ የነበረው ከዚህ ወጥቼ ለዓለም ምን ያህል ጭካኔ ምን ያህል አሳዛኝ ነገር ሲደረግብን እንደነበር ስናገርና ሳስተምር ነበር ማያዋል። ሰዎች እኮ እየሞቱ ነው በመሃል እየተወሰዱ ይገደላሉ። እኔ ግን በቃ ሐሳቤ ላይ ነው ትልቁ ምርጫ ያለኝ ብዬ እሱን ቀይር ነበር አለና እንዳለው ወጥቶ አሁን ለዓለም ያን ነገር መመስከር ቻለና ሰዎች ሁል ጊዜ አይምሯችንን ፖዚቲቭ ነገር ላይ ስናረገው ኤክስፔክት የምናደርገው ነገር ፖዚቲቭ ሲሆን ኤክስፔክቴሽናችንን የምናገኘው ግራቲቲዩድ ለዚህ እኮ ነው ለሚያመሰግን ሰው ላለው ይጨመርለታል ማለት እኔ በምረዳው ለሚያመሰግን አለኝ ብሎ ለሚያመሰግን ብዙ በረከት ወደ ቤቱ ይመጣል። የለኝም ብሎ ለሚያማርር ግን ካለው ላይ ይቀነስበታል። ወሳኝ ነገር ነው። ልክ ነህ። እስቲ በተለይ የሚጀምሩ አዲስ ቢዝነስ የሚጀምሩ ሰዎች አሉ። እዛ አካባቢ ያሉ ሰዎች አንዱ አይተን ቅድም ያነሳሁትን ኮንሰፕት በደንብ በትፈልጌ ነው። ስንጀምር ፕሮዳክቶቻችን ወይ ሰርቪሶቻችን እንወዳቸዋለን፣ በጣም ቆንጆ ናቸው ብለን እናስባለን። ግን ያቺ ወጥቶ ለደንበኛ ፈልጎ ያለን ነገር ለደንበኛ ማቅረብ የምትባለው ነገር የብዙዎች ሰዎች ጀማሪዎች ችግር ነው እና ከ6 ወር ከ7 ወር በኋላ ቢዝነሱ ምንድን ነው የሚባለው አድቫንስ የከፈልከው ሬንት ሲያልቅ ኪራይ የከፈልከው ሲያልቅ አብሮ ድርጅቱን ጥርቅም ይላለና ምን አይነት ያንን ለማሽረፍ ምን ማድረግ ይችላሉ? ይሄ በተለይ የመሸጥና ፕሮዳክቶቻቸው ማርኬት የማድረግ አቅማቸውን እንዴት ከፍ ያደርግ ይችላሉ? ራሱን የቻለ መመሪያ ሊኖር ይችላል። ኤግዛክትሊ ቢዝነስ ዳኒ እኔ በ5 ፓርቶች ከፍለዋለሁ። ቢዝነሶች የትኛውም ቢዝነስ ትንሿም የጀበና ቡናም ትሁን ትላልቅ የቴክኖሎጂ ካምፓኒም ኢምፖርት ኤክስፖርት ካምፓኒም ይሁን 5 ክፍሎች አሉት። የመጀመሪያውና ወሳኙ ቫልዩ ክሬሽን። አንድ ቢዝነስ መጀመሪያ መጀመር ያለበት ቫልዩ ክሬት ከማድረግ። ቫልዩ ክሬት ማድረግ ማለት የወረድ ምርት ወይም አገልግሎት ለሰዎች ችግር የሚፈታ ሰዎች ገንዘብ ሊከፍሉለት ፈቃደኛ የሆኑትን ነገር መጀመሪያ ማግኘትና እሱን ማዘጋጀት መቻል አለብን። ገብተዋል። ስለዚህ ቫልዩ ሴት መፍጠር ለምሳሌ የዲጂታል ማርኬቲንግ ሰርቪስ፣ የቪዲዮ ፕሮዳክሽን ሰርቪስ ሊሆን ይችላል፣ የካፌና ሬስቶራንት ሊሆን ይችላል፣ የፋሽን ዲዛይን ሰርቪስ ሊሆን እኔ ምንድን ነው ለሰዎች ቫልዩ ክሬት ማድረግ የሚችለው ብለን እሱን ማዘጋጀት አለብን። ዩኒክ የሆነ ቫልዩ ካሉት ኤግዚስት ካደረጉትም ደግሞ የተሻለ ኮምፒቲቲቭ አድቫንቴጅ ያለው መሆን መቻል አለበት። ያን የመጀመሪያውን ስቴፕ ካለፈ ግን ቢዝነስ ሁለተኛው ስቴፕ ወይም ሁለተኛው ፓርት ማርኬቲንግ ነው። ማርኬቲንግ ማለት በቀላል አማርኛ ተደራሽ ለሆኑ ደንበኞች ይህን ምርትና አገልግሎት ይህንን እሴት ቢያገኙ ቢጠቀሙ ተጠቃሚ ይሆናሉ፣ ችግራቸውን ይፈታሉ ብለን ለምናስባቸው ታርጌት ኦዲየንስ እንላቸዋለን እነሱ ማስተዋወቅ ማሳወቅ አለው ብሎ መናገር ኮሙኒኬት ማድረግ ከነሱ ፊድባክ መውሰድ ያስፈልጋል ማለት ነው። ገብተዋል። እሴት እንዳልከው ይፈጥራል። ብዙ ሰው በቃ ቢሮ ይከፍታል፣ ቡቲክ ቆንጆ ቆንጆ ልብሶችን ከመርካቶ ያመጣል፣ ይደረድራል። ቫልዩ ክሬት አደረገ ብለን እንየው። አንዳንዶች ቫልዩ ክሬት የሚያደርጉት እዚህ ግባ ማትለው ነው። ሌላ ቦታ ያለውን ነገር ምንም የተለየ ነገር ሳይዙ ነው የሚመጡት። ግን ሆነም ቀረ ያንን ቫልዩ ክሬት አድርገዋል። ሁለተኛው ግን ማርኬቲንግ ነው። በጣም ወሳኝ ነው። ሰዎች ያን ነገር ካላወቁት እየፈለጉትም ቢሆን ላይመጡ ይችላሉ። አንዳንዶች ባይዘወይ ቤተሰቦቻቸው ራሱ ምን እንደሚሰሩ ቢዝነስ ለቤተሰቦቻቸው እንኳን አይናገሩ። ለምሳሌ እንጨት ቤት ያለው አንድ ወዳጄ ሩቅ ቤተሰብ ነው። እኔ ስልጠና ሴንተሮች ስከፍት ፈርኒቸር በብዛት ያስፈልገኝ ነበር፣ ወንበር፣ ጠረጴዛ ምናምን በጣም ብዙ ነው እና አይነግረኝም። ሁሌ እንገናኛለን የቤተሰብ ጋዘሪንግ ላይ አላውቅም። እና እኔ ብዙ ክላይንቶችን ከተለያየ ቦታ ከገዛሁኝ ምናምን በኋላ ነው የሆነ ሰዓት እንጨት ቤት እኮ አለኝ ነው የምሰራው አለኝ። እስከዛሬ ለምን አልነገርከኝም አልኩት። እኔ እኮ ብዙ ስራ ሰጥህ ነበር። በአንድ ስልጠና ቢሮ ውስጥ 60 70 80 ወንበር ነው የምፈልገው። ይሄ ሌላው ጠረጴዛው ምናምኑ
ለምን ትልቅ ስለሆነ በትምህርት ቢሮ ስታንዳርድ ስለሆነ የምንከፍታቸው ማለት ነው። ለምን አነጋ አይ ምን ያደርጋል ብዬ ነው ምናምን ምን ያደርጋል ብዬ ነው በቃ ትዝም አላለኝ። ገብተዋል። አንዳንድ ጊዜ ለቤተሰቦቻችን ታርጌት ለምናደርጋቸው ሰዎች ድርጅቶች ጋር ደውለን በአካል ሄደን በማህበራዊ ሚዲያ ማናስተዋውቀው ከሆነ ቆንጆ ሴትን ቢኖረን ሰው ስላልፈለገ ሳይሆን ያን ነገር ስለማያውቅ አይገዛም። ማሳወቅ ልክ ነው። ገብተዋል። እኔ አሁን ያንን ልጅ ብሰጠው ስራ ይቀለኛል ስለማውቀውም ቤተሰብም ስለሆነም የሆነ ችግር ካለም እንከን ካለም ከተሰበረም ና ብዬ ደውዬ መስራት የምችለው ሰው ትረስት አደርገዋለሁ። ገብተዋል። ግን አልነገረኝም፣ አላሳወቀኝም። ስለዚህ እነዚህ ስንት ሰው ነው ፈርኒቸር አጠገቡ የሚፈልግ ቢሮ እያለ እሱ ጋር አይመጣም ማለት ነው። ስለዚህ ሁለተኛው ስቴፕ ማርኬቲንግ ነው። ማርኬቲንግ ውስጥ ተመልሰን በደንብ እንመጣለን። ሶስተኛው ሽያጭ ነው፣ ሴልስ ነው። ሴልስም ደግሞ ምንድነው? ላስተዋወቅላቸው ሰዎች ላሳወቅካቸው ሰዎች በስልክም ሆነ በአካል መጥተው ጥያቄ ሲያቀርቡ በደንብ አድርገህ ተቀብለህ ጥያቄዎቻቸውን መልሰህ አግባብተህና አሳምነህ እንዲከፍሉ ማድረግ ነው። እንግዲህ ከ5ቱ ቢዝነሶች ፓርቶች ውስጥ 2ቱ ሴልስና ማርኬቲንግ ናቸው። ለዛ ነው ከዛ የጀመርኩልህ። መሸጥ አለብህ። 4ተኛው ቫሊዩ ዴሊቨሪ ነው። ቫሊዩ ዴሊቨሪ የምንለው ምንድነው? ሰውየውን አሳምነህ ሸጠህለት ፕሮሚስ ያረከውን ነገር ዴሊቨር ካላረክለት ፋየር ባክ ያደረገ ነገ ስምን ያጠፋል። ገብተዋል። ለምሳሌ ቆንጆ ወንበር ነው፣ በጣም አሪፍ ነው፣ በቃ ምቾቱ ሌዘሩ ኦሪጂናል ሌዘር ነው ምናምን ብሎኝ ሸጦልኝ ከፍዬ ወስጄው በሳምንቱ የሚሰበር ከሆነ የሚላጥ ከሆነ ኤቭሪቲንግ የነገረኝ ነገር በሙሉ እውነተኛ ካልሆነ ይሄ ድርጅት እንዳታምኑ ትላለሁ ለሰዎችም ሲሄድ እንደዚህ ብሎ ሸጠሉኝ ይኸው ስም። ስለዚህ ይሄ ምን ያደርጋል ማለት ነው? ፋየር ባክ ያደርጋል። ስለዚህ we have to deliver value ኮመን ፕራክቲስ ነገር ማለት ነው። በጣም ፕሮሚስ ያደረግነውን አለ ዴሊቨር አለማድረግ በጣም እንደውም ባይ ዘ ዌይ ኦቨር ፕሮሚስ አድርገው አንደር ዴሊቨር ከማድረግ ወይም በጣም አጋነህ ለማርኬቲንግ ለሽያጭ ስትል ሌስ ዴሊቨር ከማድረግ ሌስ ፕሮሚስ አድርገህ ኦቨር ዴሊቨር ማድረግ ይሻላል። አንድ ካምፓኒ አለ አሜሪካ ውስጥና ዚሎ ምናምን ይባላል። የጫማ ማምረቻ ፋብሪካ ነውና ሁሌ ከስተመሮቹ ሲገዙት ኦንላይን በ3 ቀን አደርሳለሁ ነው የሚለው 3 days ኦር እንደ የሎኬሽናቸው። ከዛ በ1 ቀን ያደርሳል ወይ በ2 ቀን ያደርሳል። እና በጣም ብዙ ሰዎች በቃ በጣም ነው የሚወዱት ካምፓኒውን፣ በጣም አፕሪሼት ያደርጉታል ምናምን። እና አንድ ቀን ሲጠየቅ ምን አለ፣ እኛ በ2 ቀን ወይ በ1 ቀን እንደምናደርስ እናውቃለን፣ ግን ኢንኬዝ ከሆነ ነገር ከኮንትሮላችን ውጭ ሆኖ ሌት ሆነን በ2 ቀን ብለህ በ3 ቀን አድርሰን ከምናስቀይመው በ3 ቀን ብለህ ነው በ2 ቀን ወይ በ1 ቀን ብናደርስለት he will be more excited። ገብቶሃል? ለምሳሌ እኛ ሀገር ላይ የአበሻ ልብስ የጥበብ እንትኖች ሄደህ ስታዝ ምንድነው የሚያደርጉት? መቼ ነው የምትፈልገው ይለዋል። ከ2 ሳምንት በኋላ ምንም ችግር የለም ይለዋል። አስለቅሰው ፕሮግራም ለምሳሌ ክርስትና ከሆነ ወይም የሆነ ሰርግ ካለብህ የሆነ ቤቢ ሻወር ወሬቨር ካለብህ አንዳንዴ ሌሊት እንቅልፍ ሳተኛ ጠብቃቸው ምናምን ወይ በጠዋት ያመጡልሃል። እኔ ስለገጠመኝ ነው በቤተሰብ የታወቀ ነው። በተለይ የሙያ ስራ ትልቁ አንዱ ችግር ያለው በጊዜ ዴሊቨር ማድረግ አለማድረግ እና ምንድነው እነሱ የሚያስቡት በቃ 2 ሳምንት ጊዜ አለኝ ይሉና አይጀምሩትም። ገብቶሃል? 3 ቀን ስትቀር ሩጫ ውስጥ ይገባል ማለት ነው። ግን ዋቲፍ ልክ እንደነዚህ ካምፓኒ አሜሪካ ላይ እንዳለው ካምፓኒ እንዳልኩ በ2 ሳምንት ብሎ ወይም ደግሞ በ4 ቀን ብሎ በ2 ቀን ቢያደርስ አስበዋል። በቃ ደስ ነው። ለምን ኤክስፔክት አላረክማ። ባይ ዘ ወይ ከስተመር ሳቲስፋክሽን ማለት የከስተመር ኤክስፔክቴሽኑ እና ኤክስፔሪየንሱ ከኤክስፔክቴሽኑ ሲበልጥ ነው። ገብቶሃል? ለምሳሌ የሆነ ሰው አሁን እዚህ ፓርኪንግ ያቆምኩበት ቦታ 50 ብር ይሰጠኛል ብሎ ኤክስፔክት አድርጎ ከሆነ 100 ብር ከሰጠሁት will be more excited መርቆ ይሸኘኛል። ገብቶሃል? 50 ብር ይሰጠኛል ብሎ ኤክስፔክት አድርገው ግን 30 ብር ብሰጠው ዲስአፖይንትድ ነው የሚሆነው። ገብቶሃል? ኤክስፔክቴሽኑ ነው ሳቲስፋይድም ዲስሳቲስፋይድም እንዲሆን የሚያደርገው። በቢዝነስም እንደዛ ነው። ከስተመር ጋር የግድ እንዲከፍለን ብለን ኦቨር ኤግዛጀሬት አድርገን ፕሮሚስ ገብተን ሌስ ደሊቨር ስናደርግ ዲስአፖይንትድ ይሆናል። ድጋሚ አይመጣም። ሌላም ሰዎች ስማችንን ያጠፋል ማለት ነው። ስለዚህ 4ተኛው ስቴፕ በጣም ኢምፖርታንት ነው። we have to always over deliver ከሚከፍለንና ቃል ከገባ ነው በላይ ለማድረግ መሞከር አለብን። ገብቶሃል? ቦነሶችን ሰርተ መስጠት። ገብቶሃል? የሆነ ነገር እሰራለሁ ካልክ ጨመር አድርገህ መስጠት፣ የሆነ ነገር አደርጋለሁ ካልክ ቀደም ብለህ መስጠት። ያ በጣም ኢምፖርታንት ነው። ካልሆነ ግን በቃል በገባው ልክ
ማስበለጥ እንኳን ባትችል ከዛ መውረድ የለብህም። አምስተኛውና የመጨረሻው የቢዝነስ ፓርት ፋይናንስ ሪሶርስ ማኔጅመንት ነው። በጣም ኢምፖርታንት ነው። ቢኮዝ አንዳንድ ጊዜ ቢዝነስ ላይ እንደውም አንዳንዴ አይደለም አብዛኛውን ጊዜ ቢዝነስ ፌል የሚያደርገው ሌላኛው ምክንያት ከሴልስ እና ከማርኬቲንግ ውጪ አንተም የፋይናንስ ሰው ስለሆንክ ነው። ፋይናንስን በአግባቡ ወጪውን ገቢውን ማይመዘግብ በዚህ ወር ምን ያህል አተረፍክ ምን ያህል ከሰርክ የማያቅ እኛም ያለፍንበት ነው። ባይዘው ይሄ ስህተት እኔም ፐርሰናሊ ሰርቼ ያለፍኩ ስህተት ነው። ዝም ብለህ ዛሬ የገባውን ገንዘብ ኪስ ይዘህ ትወጣለህ። የግል አሲፊቲዝ የኦን እንትን ኪስ ከተህ ነው የምትወጣው ምናምን ራይድ ሹፌሮች ምናምን አይተህ ከሆነ ኪሳቸው ዛሬ የሰሩበትን ዛሬ ይበሉበታል። ልክ በአመቱ መጨረሻ ግብር ስትባል ወይ የሆነ ነገር ማርኬቱ ለጊዜው ጥሩ ሳይሆን ሲቀር ምናምን ሴቪንግ የለም፣ ኦፕሬት ማድረግበት ካፒታል ብለህ የምታስቀምጠው የለም፣ በጀት የሚባል ነገር የለም። እና ፋይናንስ ማኔጅመንት ብዙ ካምፓኒዎችን ከገበያ ውጭ ያደርጋል። እና እነዚህ 5 ፓርቶች የትኛውን ቢዝነስ ይሁን ቫሊዩ ክሬት ማድረግ አለበት፣ ማርኬቲንግ ማስተዋወቅ አለበት፣ መሸጥ አለበት። ከዛ ደግሞ ቫሊዩ ዴሊቨር ማድረግ ከስተመርን ሳቲስፋይ ማድረግ አለበት። ሪሶርሱንና ፋይናንሱን ፕሮፐርሊ ማኔጅ ማድረግ መቻል አለበት። ቢሳይድ ዲስ ምንም ሌርዝ ነው ኤኒ አዘር ቢዝነስ አክቲቪቲ። ኢንትረስቲንግ። ስለዚህ አንድ ጀማሪ እነዚህ ነገሮች አውቆ መግባት አለበት። ፋይናንስ ላይ ስትል የቢዝነስ ደም ነው የምንለው እኛ። በጣም ትክክል። የደም ዝውውር በጣም አይቻልም። ስለዚህ ወደ ማርኬቲንግ እና ወደ ሴልስ መለስ እንበልና እዛ አካባቢ በደንብ ለማውራት ምናልባት የሚጨምራቸው ነገሮች ካሉ ምንድነው ራሱ ማርኬቲንግ የሚባለው ነገር ብዙ መረዳት ላይ የለው። እንዳልኳቸው ቻሌንጅ የሚደረግ ሰው ማርኬቲንግ ምን እንደሆነ አልገባውም ማለት ነው አይደል? ወጥቶ ቫሊዩ ክሬት ካደረገ በኋላ የፈጠረው እሴት አለ የሆነ መስጠት የፈለገው ያንን ማስታወቅ ያልቻለ ሰው ስለ ማርኬቲንግ ያልገባው ነገር አለ ማለት ነው። ስለዚህ ማርኬቲንግን ብትገልጸው ሞር ስትራክቸርድ በሆነ መንገድ ምንድነው የሚያጠቃልለው? ራሱ ምንድነው ማርኬቲንግ? ከዛ ከሴልስ ጋር ታያይዝልኛል። አሁንም ሁለቱን ስለምናጋጭ ማርኬቲንግ እና ሴልስ የሚባለው ነገር አንድ አይነት ነገር ናቸው ብሎ መልካም። እንግዲህ ማርኬቲንግን እኛ በአንድ ቃል ግለጹ ሲባል ባለሙያዎች ኮሚኒኬሽን ይሉታል። you have to communicate your values ቅድም እንዳልኩት እሴቶችህን ለማን? ለታርጌት ኦዲየንስ ተደራሽ ደንበኛ ይባላል። ተደራሽ ላረካቸው ደንበኞች ይሄ ምርትና አገልግሎት ያስፈልጋቸዋል ብለህ ላሰብካቸው ደንበኞች ማስተዋወቅ ነው። ኢንፋክት ማርኬቲንግ ከሪሰርች ነው የሚጀምረው። ባይዘው ቢዝነስ ሲጀምርም ከከስተመር ነው የሚጀምረው፣ ከጥናት ነው የሚጀምረው። ስለዚህ ደንበኛ ምን ይፈልጋል ብሎ ማጥናት፣ ለዛ የሚሆን ምርት ወይም አገልግሎት ክራፍት ማድረግ በደንበኛው አይን እያየ ማለት ነው። በራሳችን አይን አይደለም። ብዙ ጊዜ ስለማይ ነው አንዳንድ ሪል ስቴቶች አሁን ሌክዠሪ ትላልቅ ሰፋፊ ቤት ሰርተው አልሸጥ ይላቸዋል። እና መጀመሪያም ይህን ቤት ለማን የሰራችሁት? ደንበኛ የብላችሁ ታርጌት ያደረጋችሁት ኢትዮጵያዊ እንዲህ አይነት ቤት ይፈልጋለሁ ስላቸው በራሳቸው ቤት ስታንዳርድ ነው እያየሁት። ሰውየው ባለሀብት ነው፣ ትልቅ ሌክዠሪ ውድ ውድ እቃዎች ያሉበት ቤት ውስጥ ነው የሚኖረው። እሱ የሚፈልገውን ቤት ነው የሚሰራው እንጂ ከስተመሩ ምን ይፈልጋል፣ የኢትዮጵያ ኮሚኒቲ ምን አይነት ባየር ነው፣ አቅሙ ምን ያለው የሚለውን ነገር አይተው አይደለም የሚሰሩት። እዛ አይሸጥላቸውም። አመት 2 ዓመት ይቀመጣል። ለምን? 40 እና 50 ሚሊዮን ብር ቤት ገዝቶ የሚኖር ሰው በጣም ጥቂት ስለሆነ ሲጀመር ገና ደንበኛዬ ምን ይፈልጋል ብለን በደንበኛው አቅም በደንበኛው ፍላጎት ተነስተን ነው ምርታችንንም አከፋፈሉንም ኤቭሪቲንግ። ይህን ካደረግን በኋላ ግን ማርኬቲንግ ኮሚኒኬሽን you have to communicate በደንብ አድርገህ ተደራሽ ደንበኞች እዚህ ጋር አለው ከሌ ይባላለው። ዩኒክ የሚያደርግህንም ደግሞ ያንተን ብራንድህንም በደንብ አድርገህ ማሳየት ይፈልጋል። ገብተዋል? ብራንድ ፖዚሽኒንግ ይባላል። አንተን ሲያስቡ ኳሊቲ ነው የሚያስቡት። አንተን ሲያስቡ አፎርዴቢሊቲ ነው። አንተን ሲያስቡ ምንድን ነው? ለምሳሌ ዓለም ላይ ዎልማርት የሚባል አለ እና ዎልማርት አሁን ማንኛውም አሜሪካዊ ዎልማርት ብትለው በጣም አፎርዴብል ቺፕ የሆነ ኢንበልክ የሚገዙበትን ነገር ነው የሚያስታውሱት። ገብተዋል? ዎልማርት ስትለው በብዛት ሄጄ በቅናሽ ይገዛለሁ አላቸው። የራሳቸው ብራንድ ፖዚሽኒንግ በሰው ጭንቅላት ውስጥ ምንድን ነው ቦታ መያዝ የምፈልገው ነገር ስለእኔ ሲያስብ ምን እንዲያስብ ነው የምፈልገው የሚለውን ነገር ራሱ ማርኬቲንግ መመለስ አለ። ኮስት ሊደርሺፕ ነው የእነሱ ኮስት ሊደርሺፕ ነው። ሰውየውም ሲጀምረውም ገና ከጣም ቅናሽ ከሆኑ ቦታዎች አምጥቶ ተወዳዳሪዎቹ ከሚሸጡበት በታች ፕሮፊት ማርጂኑን ቀንሶ እየሸጠ ነው ያሳደገው። አሁን ላይ ትልቅ one of the top 10 or top 20 ውስጥ ያለ ዓለማችን ትላልቅ ቢዝነሶች ግዙፍ ቢዝነሶች ውስጥ አንዱ ነው። እና ምንድን ነው የኔ ዩኒክ ነገር ብሎ ያንን መያዝ፣ ከዛ ደግሞ ያን ማስተዋወቅ፣ ደንበኞችን እርካታ መከታተል፣ እርካታቸውን ማየት። እንደውም ፊሊፕ ኮትለር the father of marketing ይባላል። ምን ይላል? ማርኬቲንግ ኢንድ ጎሉ is creating long lasting relationship with clients with customers። ከደንበኞች ጋር
የረጅም ጊዜ ግንኙነት መፍጠር ነው። አብረው ከኛ ጋር እንዲቆዩ ሎያል እንዲሆኑ ማድረግ። ይህን ማድረግ ስትችል ማርኬቲንግ ጥሩ ነው ማለት ነው። ስታስተዋውቅ፣ ስታመጣ፣ ጥናት ስታደርግ፣ ስታሻሽል፣ ምርትህን ስታሻሽል፣ አከፋፈልን ስታሻሽል፣ ከመጡ በኋላ ደግሞ ኮምፎርተብል እንዲሆኑ ደስተኛ እንዲሆኑ እንዲቆዩ ስታደርግ that is called marketing። ሴልስ ጋር ስንመጣ ግን ምንድነው ማርኬቲንግ እና ሴልስ ፑሽ ኤንድ ፑል ስትራቴጂ ናቸው እንላለን እኛ። ማርኬቲንግ ፑል ያደርግልሃል፣ ከስተመሮች ወደ አንተ እንዲመጣ ያደርጋል፣ እንዲደውል ያደርጋል፣ እንዲያውቅ አዌርነስ ይፈጥርልሃል። ሴልስ ደግሞ ፕሮዳክቱን ፑሽ ማድረግ ነው ስራ። እኛ ሴልስን ዲፋይን ስናደርገው እሴትን ወደ ገንዘብ መቀየር እንለዋለን። እሴቱን ድርጅቱ ክሬት ያደረገውን ቫልዩ ወደ ገንዘብ የሚቀይርልህ ሴልስ ነው። ያ እሴት ደግሞ ወደ ገንዘብ ካልተቀየረ ስቶክ ላይ ስለተቀመጠ ምንም ቫልዩ የለውም ለድርጅቱ። እንደውም አንዳንዴ የስቶክ ዌርሃውስ ሁሉ ኪራይ ነው የሚጨርስ የበለጠ ማለት ነው። ኤክስፓየርም ያደርጋሉ ወይ ፋሽን ያልፍባቸዋል። ስለዚህ እሴት ወደ ገንዘብ ወዲያው መቀየር አለበት። መልሶ ደግሞ ገንዘብ ወደ እሴት መቀየር አለበት። ያ ነገር ነው ቢዝነሱን እያሳደገ የሚመጣው። ገብተዋል። ቶሎ ወደ ገንዘብ ቀይረው በዛ ገንዘብ ደግሞ እያገለባበት ሌላ አንጥተ። ስለዚህ ሴልስ እሴትን ወደ ገንዘብ መቀየር ነው። ስለዚህ የደንበኞች ትራንዛክሽኑን ማፋጠን ማለት ነው። የሆነ እንትን እያነበብኩ ነበር ሰሞኑን ጎል የሚባል አንድ የሚገርም መጽሐፍ አለና እዛ ላይ ምን ይላል? ስቶክ ማለት ወይም ደግሞ ኢንቨንተሪ ማለት ብዙ ድርጅቶች ክላሲፋይ ሲያደርጉት አንድ አሴት የኔ ዕቃ ብለህ ነው የምታስበው። ግን አክቹዋሊ ስቶክ ካለ ወይም ኢንቨንተሪ ካለ ላያቢሊቲ ነው፣ ዕዳ አስቀምጠዋል፣ ኪራይ የከፈልክበት ነው፣ ባልታገኘው የምችለው ገንዘብ እዛ ጋር ታስሯል። በጣም ትክክል። ማይንድሴት ሽፍት መደረግ መቻል አለበት። ኤኒታይም ኢንቨንተሪ ካለ ጃፓኖች በመንገዳችን ላይ በዚህ ነው የሚያስቡት። ለዚህ ነው ጀስት ኢን ታይም የሚባል ፕሮሰስ ያላቸው ራሱን የቻለ ፍልስፍና ነው። ኢንቨንተሪ የሚባል ነገር ማስቀመጥ አይፈልጉ። አንተ የሆነ ነገር ከፈለክ ልክ ኦርደር ስታደርግ ወዲያው እቃው ተገዝቶ ተመርቶ ወዲያው አንተ ጋር ይሄዳል። ስለዚህ ኢንፑትም አይቀመጥም፣ መጨረሻ ላይ ያለቀው ፕሮዳክትም አይቀመጥም። ትልቅ ፍልስፍና ራሱን ይቻላል። በጣም ትልቅ ፍልስፍና ነው። በጣም ኤክስፔንሲቭ ነው። ዌርሃውስ በተለይ ማኑፋክቸሪንግ የሆኑ ካምፓኒዎች ያን ነገር አምርተው ሲያስቀምጡት አንደኛ ስፔስ ሬንት አለባቸው። ሁለተኛ ደግሞ ያን ነገር ሴኩሪቲ ለማስጠበቅ የሴኩሪቲ የምናምን ወጪ ያወጣሉ። ሌላው ደግሞ ምንድነው ባለበት ራሱ እንዳይበላሽና ለማቆየት የምታወጣቸው ወጪዎች ደግሞ አሉ። ገብተዋል። ተባይ እንዳያበላሸው ሊሆን ይችላል፣ እሳት እንዳይንትን እንዳያደርገው ምናምን ብለህ በጣም ብዙ ዕዳ ነው ለድርጅቱ። በየቀኑ በየወሩ ኮስት ነው። ያንን ደግሞ ወደ ገንዘብ ወዲያው ካልቀየርከው ደግሞ ምን ሊሆን ይችላል? አውትዴትድ ይሆናል። አሁን ዓለም ላይ ባለው የቴክኖሎጂ ፍጥነት የአዳዲስ ነገሮች የሚመጡበትን ፍጥነት ስታይ አንድ ነገር ይዘው ከቆየ ከጨዋታ ውጭ ሆንክ። አሁን መኪኖች አይተህ ከሆነ ኤሌክትሪክ መኪኖች እኔ ይገርመኛል የሚለዋወጡበት ፍጥነት። ገና አሁን አንድ መኪና ለምሳሌ ቢዚ ፎሬክስ መኪና ቆንጆ ነው ስትል ቢዚ ስሪኤክስ የሚባል ይመጣል አዲስ። ስለዚህ ፎሬክስን ይዘህ ቁጭ ብለህ ከሆነ የቶዮታ አዲሱን የኢቪ መኪና አውትዴት ሆኖ ሰው ሁሉ ወደ ቢዚ ስሪኤክስ ነው ፊት የሚያደርግ። ቢዋይዲም እንደዛው የድሮ ቢዋይዲ እንትኖች ፍላጎት እያጣ ሰው አዳዲሶች ሲመጡ ቤተር ፊቸር ይዞ ይመጣሉ። ቤተር ኮምፈርት እና ቢዩቲ የተለያዩ ነገሮች ይዘው ይመጣሉ። ስለዚህ አንተ ኢምፖርተር ከሆንክ ኢምፖርት አድርገህ እነዛን መኪና ገና እፎይ ብለህ አንድ ወር ሳትቀመጥ ያ ካምፓኒ ያን ማምረት ትቶ ሌላ እያመረተ ነው። ሌተስት አይሆንም ያንተ ማለት ነው። ስለዚህ ከን ኢማጂን ምን ያህል ቴክኖሎጂ እየተቀያየረ እንደሆነ። ተሯሩጠህ ከዛ ለውጥ ጋር አብረህ ማትሸጥ ከሆነና ወደ ገንዘብ ማትቀይረው ከሆነ በጣም አስቸጋሪ ነው። በጣም አስቸጋሪ ሆነባል። ስለዚህ ወደ ሼልስ ስንመጣ እሴቱን ወደ ገንዘብ መቀየር። በእኛ ሀገር ነባራዊ ሁኔታ ግን ሳናነሳ ማለፍ የለብንም ብዬ ማስበው ነገር አንዳንዴ ደግሞ ሲቀመጥ ዋጋ ይጨምራል ብሎ የሚያስቡ ደግሞ አሉ። ገብተዋል። መኪኖች እጃችን ላይ ሆነው ይጨምራሉ። እሱ ዘናዝር ስቶሪ። አንዳንዴ ኢንቨስት የምታደርግባቸው ነገሮች ግራጁዋሊ ዋጋ ሊጨምሩ ይችላሉ። ግን በአብዛኛው የምናወራው የፋብሪካ ምርቶች የጥሬ እቃዎች ምናምን ከሆነ ዘሞር ባስቀመጥናቸው ቁጥር ዘሞር ዲፕሺት እያደረጉ ዘሞር ኮስት እያስወጡን ይሄዳሉ ማለት ነው። ስለዚህ ሴልስ ከስተመሩን አንደርስታንድ ማድረግ ዌልካም ብለህ ከመቀበል ይጀምራል። ባይዘወይ ሲደውልም ቶሎ ማንሳት፣ 3 ጊዜ በላይ ሳይጠራ ስልክህን ማንሳት። ለምን 3 ጊዜ በላይ የምትጠብቀው ከሆነ ይባላል ከስተመር 4-5ኛው ላይ ይዘጋውና አይጠብቅም፣ ሌላ ኮምፒውተር ጋር ይደውላል። ለምሳሌ ጋራዥ መኪና ማሰራት ፈልጌ
እኔም ስለገጠመኝ ነው ደንበኛ ያልኩት እዚህ ጋር ደውዬ አንድ ሁለት ጊዜ ጠርቶ ካላነሳልኝ ያው ቸኩያለሁ መኪና ወይ ተበላሽቶ ሊሆን ይችላል እዛ ጋር ሌላ ጋራጅ ስለማቅ እደውላለሁ እሱ ቀልጠፍ ብሎ ብድግ ያደረግና መኪና የተበላሽቶ ምናምንና እዚህ ጋር ምናምን እለዋለሁ እሱ እየመጣ ይሄኛው ቢያነሳ ማነው መልሶ ቢደውልም አላነሳው ቢኮዝ ኦልሬዲ ሺፍት ነው ከስተመር በዚህ ደረጃ ነው ሺፍት የሚያደርገው አይተህ ከሆነ በእኛም ሀገር ቢዝነስ የራይድ ቢዝነስ በጣም በትልቁ ነበር ማርኬቱን የያዘው ፈረስ ደግሞ ወዲያው መጥቶ ማርኬቱን በሰፊው ይዞ ተቆጣጥሮት ነበርና አንዱ ምንድነው የከስተመር ሰርቪስ ነው ብዙ ነገሮች አሉ እዛ ላይ የሚነሱ ሰው ማርኬት አለኝ ብለህ ተዘና ብለህ የምትቀመጥበት አይደለም ከስተመርህን በደንብ አድርገህ ይዘህ ጥያቄውን መልሰህ ከዛ ደግሞ ስጋት ካለው በደንብ አድርገህ ሳትሰለች አሁን እኛ ሀገር ያሉ ነጋዴዎች 2-3 ጥያቄ ሲጠይቃቸው ወይ 2-3 ሸሚዝ ለክተህ ምናምን ስትለብስ ገዢ ነገ አይደለም አታድክመኝ ይልሃል በቃ አታድክመኝ ይልሃል አንደርስታንድ አለማድረግ ነው ባይዘው ውጭ ሀገራት ደግሞ ስትሄድ ደግሞ መተህ ስለጎበኛቸው ደስታቸው ምንም ባትገዛ ራሱ በደስታ በፍቅር አስተናግደው ኤኒታይም ደግሞ ትንሽ እንደምትቆይ ያውቃሉ እንግዳ እንደሆንክ ያውቃሉ ግን በቃ አትሊስት ወይ ድጋሚ ሌላ ጊዜ ቢመጣ ያስታውሶኝ ይመጣል ብለው ቆንጆ ቆይታ እንዲኖር አድርገው ይሸኙዋል እኛ ጋር ደግሞ ገና ቁጭ ብሎ ምናምን አቤት ይልሃል አለባበስህን ያያል ከዛ በደንብ አያስተናግድህ ሴልስ በጣም ኢምፖርታንት ነው ከስተመር እዛ ጋር ኤክስፒሪየንስ የሚያደርገው ነገር አሪፍ እንዲሆን ማድረግ እንዲገዛ ማድረግ መቻል አለበት ስለዚህ ሴልስ እና ማርኬቲንግ ሞር ፑሽ ኤንድ ፑል ስትራቴጂ እንላቸዋለን ማርኬቲንግ እይታ እንድታገኝ ደንበኞችን እንዲያውቁ እንዲደውሉ እንዲመጡ ያደርጋል ሴልስ ደግሞ ምርትህ ዌርሃውስ ላይ እንዳይዘግ እንዳይቆሽሽ እንዳይቆይ ያደርጋል እንዲወጣ እንዲቀየር ያደርጋል ማለት ነው ሁለቱን ባላንስ አድርገህ ስትሄድ ኦብቪየስሊ ቢዝነስ ግሮ ያደርጋል በጣም ኢንትረስቲንግ ስለዚህ ይሄ ችግር ያለባቸው በተለይ አሁን ያነሳንበት ምንድነው ማርኬቲንግ እና ሴልስ ላይ ማተኮር የፈለኩት ሆነስትሊ ጥሩ ሰርቪስ የሌላቸው ወይ ፕሮዳክት የሌላቸው ምናምን አለ ብዙ ጊዜ ያቺ ማርኬቲንግ እና ሴልሷ ለመኖር ይቋረጣል ዴሊቨሪ ብለህ ከዛ ያለ ነገር ወደ ካሽ መቀየር አይደል 5 ይበልካቸው የሚባለው ደረጃ ጋር ሳይደርስ ነው ብዙ ነገሮች ምን አይነት መንገድ ምን አይነት ቴክኒክ ምን አይነት ሀሳብ ራሳቸውን ወደዛ ውስጥ መክረት ይችላሉ የእውቀት ማነስ ይመስልሃል የስሜትን መግራት አለመቻል ይመስላል ለምንድነው ብዙ ቢዝነስ ኦን የሚያደርጉ ሰዎች ማርኬቲንግ እና ሴል ማድረግ የሚቸገሩት ብለህ ታስባለህ አንደኛና ትልቁ ነገር የማይንድ ሴት ችግር ነው ብዬ ነው የማስበው ቅድም እንዳልኩ ሰዎች ብዙ የክህሎትና የእውቀት ችግር የለባቸው ናውዴይስ በተለይ እውቀት ስልካችን ላይ ነው እጃችን ላይ ነው ያለው ታንክስ ቱ ኤአይ ታንክስ ቱ ቻትጂፒቲ ገብተህ ኤኒቲንግ ብትጠይቀው ኤኒቲንግ ይዘረግፍልሃል የማይንድ ሴት ሽፍት ነው የሚያስፈልገው ምለው ምንድነው ብዙ ጊዜ ሴልስንና ማርኬቲንግን አንደርማይን አድርገን እናያለን ፕላስ አሰ ኦነር የስራ ፈጣሪ እንደመሆኔ መጠን ደንበኛ ጋር ማስተዋወቅ ደንበኛውን ማስተናገድ መሸጥ ከኔ አይጠበቅም ራሴን ማዋረድ ነው ዝቅ ማድረግ ነው ብሎ የሚያስቡ ሰዎች አሉ እና ያ አይደለም መሸጥ ማለት እኛ ባይዘበይ ማገልገል ነው መሸጥ ችግርን መፍታት ነው የምንለው ዲፋይን ስናደርገው you are solving problem አንድ ነገር ስትሸጠው ችግር እየፈታበት ነው ሰውየውን እየረዳህ ነው አንተም እያገለገልክ ነው ገብቶሃል ስለዚህ በጣም የተባረከ ስራ ነው መልካም ስራ ነው የሚያሳፍር ስራ አይደለም ምንም የሚያሳፍር ስራ አይደለም ስለዚህ ሴልስ ደግሞ ሌላው ነገር መነትረክ መጨቅጨቅ ነው ብሎ ያስባሉ አንዳንዴ መጨቅጨቅ መትረካም አይደለም ሰውየውን ማግባባት ነው ሁልጊዜ ሰዎች አዲስ ነገር ለመሞከር ፍርሃት አለ ስለዚህ የኔ ምርት ይሄ ነው እንደዚህ ነው የሚጠቅምህ ግድ የለህም ሞክሮ ብሎ ማግባባት በጣም መጫን ማስጨነቅ አያስፈልግም በዛው ልክ ደግሞ ከገዛ ይግዛ ለኔ ካለው ምናምን ብሎም ደግሞ ጥጊዞ መቀመጥም አያስፈልግም ሚዛናዊ በሆነ መንገድ ገፋፍተህ ሰውየውን አሳምነ እንዲገዛ ማድረግ ያስፈልጋል ስለዚህ ስለመሸጥ ያለን እይታ ስለማስተዋወቅ ስለማርኬቲንግ ያለን እይታ መቀየር መቻል አለበት ቢዝነሳቸውን አሁን አንዳንድ ስራ ፈጣሪዎች ወይም አይተህ ከሆነ ራሳቸው ነው የሚያስተዋውቁት ራሳቸው ሲያስተዋውቁ በጣም ያድግላቸዋል ገብቶሃል ምክንያቱም ያ ሰው ራሱ ስለሚያስተዋውቀው ማለት ነውና አንድ ሶሻል ሚዲያ ላይ በጣም ማድንቀው በስራ ፈጣሪ ያለና አሁን እማዋ የሚል ትልቅ ሱፐርማርኬት ከፍቶ ሲያስተዋውቅ አይቻለውና የአልሙኒየም ስራ ላይ ምናምን ነው ስሙ ጠፋብኛል ቢዝነሱ የሚሰራውና ያንን የአልሙኒየም ምርቶቹንና ስራውን ራሱ ነው የሚያስተዋውቀው ዛሬ አልሙኒየሞችን እንደዚህ ገጠምን እንደዚህ በሮችን እየሰራን ነው ዌርሃውስ ድረስ እየሄደ ማለት ነው እና በጣም በአጭር ጊዜ ውስጥ ነው ያደገው ሰራዊት ፍቅሬ እሱን ማስታወቂያ ይሰራ ነበርና ሲመሰክርለት ሰምቼ ገና ኔጋ ማስታወቂያ ሊያሰራ ሲመጣ ቢዝነሱን በጣም ትንሽ ልጁን በጣም ወጣት ልጅ ትንሽ ገና ነበር
within 2 or 3 years ትልቅ ቢዝነስ ሆኗል። በእናቱም ስም ትልቅ ሱፐርማርኬት ማዋ ሱፐርማርኬት የሚል ከፍቶ ሲያስመርቅ ምናምን አየዋለሁና ምንድነው ይሄ ልጅ በቃ ሂዝ አንተርፕረነር ነው፣ ስራ ፈጣሪ ነው፣ ባለሙያ ነው። ግን እኔ ስራ ፈጣሪና ባለሙያ ነኝ ወርክሾፕ ውስጥ ነው ታጥሬ መቀመጥ ያለብኝ አላለም። ወጥቶ ሚዲያ ላይ ያስተዋውቃል፣ ቢዝነሱን ይናገራል፣ የተሰራውን ስራ ያሳያል፣ የደንበኞችን ምስክርነት ይናገራል። እሱ ነው ኢሜጁ የቢዝነስ። ስለዚህ ብዙ ስራ ፈጣሪዎችን የምላቸው ነገር የቢዝነሳችሁ ብራንድ አምባሳደር እናንተ ናችሁ መሆን ያለባችሁ እላችኋለሁ እንጂ ሌላ ብራንድ አምባሳደር ቆንጆ የሆነች እንደዚህ የሆነች እንደዛ የሆነ እንደዚህ የሆነ ሰው ምናምን ብላችሁ መፈለግ የለ። you are more than everybody። የመጀመሪያው ብራንድ አምባሳደር የቢዝነስ አንተ ነህ። ይዘህ ቢዝነስን አደባባይ ለመውጣት ማፈር የለብህም። ቢዝነስ የሚያሳፍር ስራ የሚያሳፍር ነገር አይደለም። ስለ ቢዝነስ መናገር፣ መመስከር፣ ማሳወቅ፣ ከዛም ደግሞ ደንበኞች ሲመጡ ደግሞ ሄዶ መነጋገር፣ ዲስከስ ማድረግ፣ ክሎዝ ማድረግ ያስፈልጋል። እንደውም ሞር የአንተርፕረነር ስራ ወደዛ ያመዝናል። አሁን ይሄ ልጅ ብዙ ወርክሾፕ የሚሰራ አይመስለኝም። አሁን ላይ ሰራ እንደውም ሞር ማርኬቲንግ እና ሴልስ ላይ ያተኮረ በቃ እዛ ዩቲዩብ ላይ ነው፣ ቲክቶክ ላይ ነው የሚውለው። ብዙ ጊዜ ዴይሊ ነው የሚለቀው ኮንቴንቶች እና ሞር ወደ ምኑ መጣ ማለት ነው፣ ወደዚህ መጣ። ገበያ ማምጣት እዛ ያለው ማንም ይሰራው፣ ማንም ሰው ይሰጠዋል። ገብተዋል። አንተ በተለይ እውቀቱ ካለ ጋይድ እያረከው እያሳየው ምናምን እና ብዙ ጊዜ ማያቸው ስራ ፈጣሪዎች ጓዳ ናቸው ያሉት። ጓዳ ውስጥ ሆኖ ተፍ ይላሉ፣ ደክማሉ። አንዳንዴ ባይዘወይ ስራ ፈጣሪነት ብዙ ጊዜ ስናስበው ቀላል ይመስለናል። ወይም ደግሞ በቃ ስራ ፈጣሪ ነው እንትና ሲኢኦ ነው ድርጅት መሪ ነው እንላለን። በጣም ዋጋ የሚከፍሉ እንቅልፍ የሌለው ሌሊት የሚያሳልፉ ስራ ፈጣሪዎች ናቸው። እኔ እንዳልኩ የራሴን ቢዝነስ ከመጀመሪያ በፊት ኢምፕሎይ ነበርኩ። ተቀጥሬ ስሰራ 11 ሰዓት ተኩል ከሆነ በኋላ በቃ ነፃ ነኝ። ልክ ከቢሮ እንደወጣሁኝ አንፍሪ ከጓደኞቼ ጋር ማኪያቶ ወክ ምናምን ቀይጆ ነው የምታረገው። ስራ ፈጣሪ ሲሆን ግን 2 ሰዓት ነው የምወጣው። 2 ሰዓትም ወጥቼ እንቅልፍ ሌሊት ምንድነው ማደርገው? ኤግዛክት እረፍት የለህም። ለምን ሰራተኛ ደሞዝ ከአንተ ነው የሚፈልገው። አከራይ ከአንተ ገንዘብ ይፈልጋል። መንግስት ከአንተ ግብር ይፈልጋል። ኤቭሪባዲ ከአንተ ከስተመሮች ከአንተ የሆነ ነገር ይፈልጋል። ማንም ሰው ከአንተ ሳይድ የሚቆም የለም። ሁሉም ሰው ከአንተ የሚጠይቅ ገብቶሃል። ስለዚህ ብዙ ስትረስ አለ፣ ብዙ ጭንቀት አለ፣ ብዙ ድካም አለ እና ያሳዝኑኛል ብዙ ስራ ፈጣሪዎች የከፈሉ ያሉት ዋጋ ማለት ነው። ግን ደግሞ ሪዋርድ ያደርጋል ኢን ዘ ሎንግ ረን። ቢኮዝ የሆነ ሰዓት መስራት ሳይኖርብህ ለልጆች የምታወርሰው ኢምፕሎይመንት ቅጥር ለልጆች አታወርሰው። የራስ ቢዝነስ ግን ጥሩ ሲስተም ከፈጠር ከአንተም ረፍት አድርገህ ሌላም ቦታ እየኖርክ ቢዝነስ ሪዋርድ ሊያደርግ ይችላል። እዛ ደረጃ ለመድረስ ግን ማርኬቲንጉና ሴልሱ ላይ በጣም በጣም መበርታት ያስፈልጋል። ሰዎች ምን አሉኝ ብሎ መሳቀቅ አያስፈልግም። መጀመሪያ በምርታችን በአገልግሎታችን ላይ መተማመን አለብን። ባይ ዘ ዌይ ቺን ሀሳብ ላንሳ። ማናምንበት ፕሮዳክት ከሆነ ወደ ገበያ ይዘነው ባንወጣ ጥሩ፣ ወደ ቢዝነስ ባናረገው ጥሩ። ገብቶሃል? እስክናምንበት ድረስ የተሻለ ነው የኔ ፕሮዳክት ኮምፒውተሮቼ ጋር በሆነ መንገድ የኔ የተሻለ ነው ኮምፒት ማድረግ የሚችል ለደንበኞቼ ለከፈሉበት ነገር የሆነ እሴትን መፍጠር የሚችል ቢዝነስ ነው ብለን እስክናምን ድረስ እናሻሽለው። ቤታችን ሆነን ማለት ነው። አሻሽለ ነው ሰርተነው አሪፍ ነው ሚኒመም ቫያብል ፕሮዳክት ይሉታል ባለሙያዎች። በቃ ለከፈሉበት በሚኒመም ፉልፊል ማድረግ የሚችል እሴት መፍጠር የሚችል ቢዝነስ ነው ብለን ስናምን ይዘነው ወደ ገበያ እንመጣለን። ከዛ ደረታችን ነፍተን እናወራለን። አንዳንዶች ደስ ይሉኛል። በቃ የኔ ፕሮዳክት በጣም ቤስት ነው። ብዙ ፕሮዳክቶች ይኖራሉ፣ የኔ ይለያል፣ የኔ በዚህ መንገድ ዩኒክ ነው ብሎ በኮንፊደንስ ይናገራሉ። ሰዎችንም ያሳምናሉ። እንደውም አንዳንድ ትላልቅ ቦታ የደረሱ ስራ ፈጣሪዎች ለምሳሌ የ251 ኮሚኒኬሽን ባለቤት አቶ አዲስ አለማየሁ የቃና ባለቤት ማለት ነው ሲናገር አንዴ ሰምቼው ቢሮ አልነበረኝም ማለት ይሄ ነው የሚባል ቢሮ አልነበረኝም። ሰው ቢሮ እየሄድኩ ነበር ደንበኞችን ማሳየውና አንድ ስራ የሰጠው ሄኒከን ይሁን የሆነ ድርጅት ነውና በጣም በኮንፊደንስ ስናገር አይቶኝ ያለኝን ነገር ሳስረዳ አይቶኝ የጠብታ አምቡላንስ ባለቤትም እንደዛ ብሎኛል። አቶ ክብረት ይባላል። ምንም ነገር ሳይኖረው በፊት ምናምን ነው በቃ በኮንፊደንስ እየሄደ የሚናገር በጣም ደስ ይለኛል። እሱ የሰራው ይዞ የመጣውም ሀሳብ ትልቅ ነው። ስራውንም ሲጀምር የከፈለው ዋጋ በጣም ትልቅ ነውና ያንን በማድረጋቸው ነው አድገው ትልቅ ቦታ የደረሱት። ስለዚህ የቢሮ ገጽታ አይደለም ስራ ሲፈጠር ብዙ የስራ ፈጣሪ የቢሮቸው ኢንፍራስትራክቸር ሶፋ ትልቅ ቢሮ የሚያምር ቢሮ ላይ ነው ብዙ ገንዘብ የሚያወጡት። እሱ አይደለም ቢዝነሱ። እሴቱ ላይ ነው ማተኮር ያለብን፣ የምንሸጠው ደንበኛው ጋር የሚደርሰው ነገር ላይ እና እኛ ደግሞ ያን ነገር አምነንበት በኮንፊደንስ
ማስተዋወቅና መሸጥ አለብን። እና አንደኛው ትልቁ ችግር የማይንድ ሴት ችግር ነው። ስኪል ክህሎት እየዳበረ የሚመጣ ነው። ማንም ሰው ስኪል ሆኖ አልተወለደም። ማንም ሰው ዋና ችሎ አልተወለደም። እየሞከረ ሲሄድ ነው እየለመደ የሚመጣው እና ማይንድ ሴቱ ካለ በጊዜ ሂደት ክህሎቱም እውቀቱም ይመጣል ብዬ አስባለሁ። በጣም ኢምፖርታንት ነገር ያነሳው አንዱ ራሱ ሴል ማድረግ ማለት ከኦነርነት ዝቅ ያደርገኛል የሚለው ሀሳብ በጣም ወሳኝ ነው። በዛ ምክንያት ወደ መሸጥ መሄድ አለመፈለግ አለ። ሌላ ሴልስ ላይ ያለው ትልቁ ቻሌንጅ ሊሆን የሚችለው ቢዝነስ ኦነርም ሆነ ለማድረግም ፈቃደኛ ሆነ ብዙ ጊዜ ሪጀክሽን ማየት አለመፈለግ ይኖራል። ትልቁ ቤሪየር እምቢ መባል አለመፈለግ አይነት ነገር አለ። ከዛ ጋር በተያያዘ ምንድን እንዳሁኑ ማይንድሴት አካለው ምን መፍትሄ ሊሆን ይችላል? በዛ መንገድ ብዙ ጊዜ የሆነ የሚሸጥ ነገር ኖሯቸው ግን ሰማው ሪጀክሽን ባለመፈለግ ወደኋላ ራሳቸው ያስቀሩ ሰዎች ካሉ በጣም ትክክል። ምን ማሰብ ይችላሉ? ስለ ሪጀክሽን ያለን እይታ መቀየር ነው። ሪጀክሽን ምንድን ነው? ለእኔ እንዴት ነው ሪጀክሽንን መረዳት ያለብኝ የሚለውን ነገር መቀየር ነው። ሪጀክሽን ወይም ኖ ማለት ሁልጊዜ ኔክስት ኦፖርቹኒቲ ነው። ነገ እድል አለ፣ ነገ ደግሞ ሞክር እያለ ነው እንጂ ሰውየው ከአንተ ጋር የግል ጸብ የለውም። ኮምፕሊትሊ አንተ ፕሮዳክት ማይፈለግ ነው ማለት አይደለም። ስለዚህ ፐርሰናል አድርገን መውሰድ የለብን። ሌላው ምንድነው መሰለህ ሞር ሪጀክሽን ሲኖር ነው ሞር ሰክሰስ የሚኖረው ወይም ሞር ሴልስ የሚኖረው። የምንላቸው ለተማሪዎቼ ሌስ ሪጀክሽን ካላችሁ ሌስ ሴልስ ወይም ኖ ሴልስ ነው ያላችሁ። ዘሞር ሪጀክሽን ባለ ቁጥር ዘሞር የስ ይኖርሃል ማለት ነው። ለምሳሌ 100 ሰዎች ጋር ደውሎ አንድ ምርት አስተዋውቁ ካምፓኒዎች ጋር ደውሎ 100 ሰዎች ኖ ያሉት ሰው በእርግጠኝነት ከ100 ሰዎች ውስጥ 100 ከደወላቸው 100 ሰው ኖ ቢለው 10 ወይ 15 የስ ያለው ኑና ቢሮ እናውራ ያለው ሰው አለ ማለት ነው። በቃ ይሄ ባይ ዲፎልት ፕሮዳክቱ ኖርማል ፕሮዳክት የሚፈለግ ፕሮዳክት በደንብ ጥራት ያደረገበት ፕሮዳክት ከሆነ 100 ካምፓኒ ጋር ደውሎ 10-15ቱ ኦፕን ይሆናል ለዲስከሽን ፍላጎት ያሳያል ማለት ነው። 10 ከደወለ ግን አንድ ነው ፍላጎት ያለው የሚያገኝ ይችላል 10 ሪጀክሽን ካለው ማለት ነው። ምንም ሪጀክሽን ከሌለው በቀን ውስጥ ምንም ሴልስ የለም ማለት ነው። እኔ ብዙ ጊዜ እንደው መጠየቅህ ተማሪዎች ምን ያህል ሪጀክሽን አለ ነው የምላቸው። ምን ያህል ሴልስ አለ፣ ምን ያህል ኖ አለ በቀን ውስጥ፣ ምን ያህል ኖ በሳምንት ውስጥ አንድ ሁለት ኖ ካለ ምንም እየሸጥክ አይደለም ማለት ነው። ስለዚህ ጎ ፎር ኖ ሞር ኖ ለማግኘት ሞር ሪጀክሽን ለማግኘት መሄድ አለብህ። ቢኮዝ እየሰራህ ነው ማለት ነው። አንድ ሪጀክሽን ኢዝ ዋን ስቴፕ ነው ወደ የስ እየወሰደ ያለው ማለት ነው። 20ኛው ላይ የስ ሊኖር ይችላል፣ 30ኛው ላይ የስ ሊኖር ይችላል። አንተ የእሷ እስክትመጣ ድረስ ሪጀክሽኖችን ኖዎችን እያለፍክ መሄድ ያስፈልጋል። ሌላ ኖ ስትባል ዝም ብለህ ተሰምቶ ከመሄድ ይልቅ ለምንድን ነው ያልከኝ ብለህ መጠየቅም ያስፈልጋል። ምናልባት ኖ ያለበት ምክንያት ፕራይስህ ከማርኬቱ የተጋነነ ስለሆነ ሊሆን ይችላል። ስለዚህ ያም ደግሞ ፊድባክ ነው። ሪጀክሽን ኢዝ ኦልሶ ፊድባክ። ስለዚህ ወደኋላ ሄደህ ማርኬትህን ማጥናት፣ ፕሮዳክትን ፕራይስን ማሻሻል። ኖ ያለህ ለምሳሌ እሴትህ ገና በሚፈለገው ደረጃ ስላላደገ ሊሆን ይችላል። እሱ ላይም እየሰራ ስለዚህ ሪጀክሽን is not only next opportunity, it's also feedback ነው። ምንድን ነው ብለህ ከደንበኛው ጋር ማውራት ማሻሻል እና ኦፖርቹኒቲን ያልኩበት ምክንያት ወደ የስ የሚያመጣ መሰላል ሪጀክሽን። ስለዚህ ትልቁ ነገር የማስበው ነገር ሪጀክሽንን መፍራት ወይም መጥላት ሳይሆን ስለ ሪጀክሽን ያለንን እይታ መቀየር ነው። ሪጀክሽን ማለት ለእኔ አንድ እርምጃ ወደ ስኬት የሚወስደኝ ነው። ከደንበኞቼ ፊድባክ ማገኝበት ነው። ፐርሰናል ነገር አይደለም። አሁን አዲስ ሞመንት ይሄ ነገር አልፈለገውም፣ ነገ ከነገ ወዲያ ደግሞ ሊፈልገው ይችላል አስሎንጋስ እኔ ደጋግሜ እስከተከታተልኩ ድረስ ብሎ ስለዚህ ያለን እይታ ከቀየርን በእርግጠኝነት የሚያስፈራን ነገር አይሆንም። ልምምድ ስለሆነ 1-2-3 ጊዜ ከለመድ ነው በኋላ ከዛ በኋላ ምንም አይመስላቸው ሰዎች አሉ። በቀን ውስጥ ብዙ ቢሮ የሚያንኳኩ ሪልስቴት ላይ አሁን በአብዛኛው ክላይንቶች የሪልስቴት ሰራተኞች ናቸው፣ ባለሙያዎች ናቸው። እንደዚሁም ሪልስቴት ድርጅቶችን ነው ብዙ ማሰለጥ ነው እና አንዳንዶች የሚገርምህ በጣም ብዙ ሪጀክት ተደርገው ምንም የማይመስላቸው ብዙ በር የሚያንኳኩ ብዙ ቢሮ የሚሄዱ አሉ። ብዙ ሴልስ ያላቸው እነሱ ናቸው። አንዳንዱ ደግሞ በጣም የእውቀት ሰው ነው፣ የክህሎት ሰው ነው። ሲያወራ አርቲኩሌት አድርጎ ነው የሚያወራው ምናምን፣ ግን ብዙ ሪጀክሽን የመሸከም ጫንቃ ስለሌለው ጥቂት ነገር ስለሆነ የሚሞካክረው እየፈራ ሌስ ሴልስ ነው ያለ ወይም ምንም ሴልስ የለውም። ሽያጭ ሴልስ የቁጥር ጨዋታ ነው የሚባለው። ባበዛው ቁጥር የስ ማለት ፕሮባቢሊቲ። ስለዚህ ምናልባት ኦነሮች የሆኑ ጀማሪዎች ካሉ
እነዚህ ማይንድሴቶች ቢይዙ መልካም ነው ማለት ነው። 100%። ቅድም ስታነሳ አንድ ጥሩ ስለ ፐርሰናል ብራንዲንግ ስለ ብራንዲንግ ስታወራ ነበር። አጠቃላይ ከዛ ጋር በተያያዘ ከፐርሰናል ብራንዲንግ ጋር የተያያዘ አሁንም ለሚጀምሩ ሰዎች ልናሳልፈው የምችለው መንገድ በጣም ትክክል። ባይ ዘ ወይ ከካምፓኒ ብራንድ በፊት እና በላይ የፐርሰናል ብራንድ በጣም ወሳኝ። ብዙ ጊዜ ቴንክ ዩ ሶ ማች ብዙ ጊዜ አይተህ ከሆነ ስሞል ቢዝነስ ኦነሮች ከነሱ ብራንድ ይልቅ ፐርሰናል ማነው ካምፓኒያቸው ብራንድ ላይ ብዙ ሲጨነቁ ታያለህ። ሎጎውን ሲያሳምሩት ምናምን የኔ ድርጅት ራሱ ሶሻል ሚዲያ አካውንት ኖሮት ምናምን በጣም ብዙ ይደክማሉ፣ ብዙ ኢንቨስት ያደርጋሉ። ባለሙያዎችም ጥናቶችም እንደሚያሳዩት የፔኔትሬሽን ሬቱ የካምፓኒ ብራንድ እና የፐርሰናል ብራንድ 10 ታይምስ የፐርሰናል ብራንድ ኢዝ ሞር ፓወርፉል። ፔኔትሬት በደንብ ያደርጋል፣ ሰዎች በጣም ሪሌት ያደርጉታል፣ ከስተመሮችን ቶሎ አትራክት ያደርግልናል ማለት ነው። ስለዚህ እኛንን ያንን ቢዝነስ ይዘን መውጣት እኛንን መቅደም ያለብን ፐርሰናል ብራንዳችንን በደንብ ማስቀደም ቢዝነሱን እየጎተት ነው ወደ ስኬት የምንወስደው እኛንን። ይህንን የምለው ከብዙ ኤክስፔሪየንስ እኔም ጋር ብዙ በሁለቱም ሞክሬያለሁ፣ ፐርሰናል ብራንዴ ላይም ካምፓኒ ላይም ለመስራት ማለት ነው። ብዙ ጊዜ አንድ ቢዝነስ ስታስብ ወይም ደግሞ የሆነ ቢዝነስ ስታስብ ሰዎቹ ነው ይመጡልህ ወይስ ቢዝነሶቹ ናቸው? ለምሳሌ አሁን እኔ አንድ በጣም አደንቀው ወጣት ልጅ አለ እና ዮናስ ሞ ይባላል እና ዮናስ ሞ ሂዘን ኢንዲቪጁዋል ወጣት ነው እና ሴልስ እና ማርኬቲንግ ዲጂታል ማርኬቲንግ ላይ ይሰራል፣ የተወሰኑ ስልጠናዎችን ይሰጣል። አሁን ዮናስ ሞ ብዙ ጊዜ ፐርሰናል ብራንዱ ላይ በጣም ስለሰራ ራሱን በደንብ ዮናስ ሞ እያላይ ስላስተዋወቀ ምን ስላለ ኤኒባዲ ዲጂታል ማርኬቲንግ ማሰራት ቢፈልግ ወይ መሰልጠን ቢፈልግ ዮናስ ሞ ጋር መሄድ ይቀለዋል። የሆነ ዲጂታል ማርኬቲንግ ካምፓኒ ሰርች አድርጎ ገብቷል ኤቢሲ የሚባል ወይም 251 የሚባል ወይም የሆነ ካምፓኒ ከሚሄድ ይልቅ ቢኮዝ ካምፓኒው ጉዝ አካል ነው። ገብቷል ሪሌት ማድረግ አትችልም። የሆነ ካምፓኒ ቢሄድ ይሄ ካምፓኒ ይሰራልኛል ሰው ዮናስ ሞ ጋር ቢሄድ በእርግጠኝነት ልጁ ጎበዝ ነው፣ ልጁ ይሰራልኛል ነው ራሱን ስላስተዋወቀ ማለት ራሱን በደንብ ስላስተዋወቀ። እንደው ጨረፍ ለማድረግ እኛ ቀላል እንገር ማስታወቂያ ስንለጥፍ ቴክስት ስናደርግና የሰው ፊት ስንለጥፍበት ራሱ ያለው ሪስፖንስ ሬት በጣም ይለያያል። ሰማው የሆነ ታንጅብል የሆነ እንትና የምትለው አይነት ሰው ስላለ እዛ ላይ ደግሞ እንዳልከው ታሪክ ከገነባበት ዙሪያው አሁን ያነሳው ነገር በጣም ኢምፖርታንት። ባይ ዘ ወይ ይሄንን ሰዎች የማያደርጉበት ምክንያት ብዬ የማስበው ነገር ቢዝነሳቸውና እነሱ በፓሽን በሆነ ነገር ሪሌትድ ወይም ሊንክድ አይደሉም። ብዙ ጊዜ ቢዝነሳቸውን ለገንዘብ ብቻ የሚፈልጉ ሰዎች አሉ። በቃ ፐርሰናሊ ብራንዳቸውን እዛ ላይ ማውጣት ምናምን የማይፈልጉ። እንደዛ መሆን የለበትም። ከምንወደውና ከፓሽናችን ጋር ቢዝነሳችን እንዲገናኝ ማድረግ አለበት። በሆነ መንገድ እንዲገናኝ ማድረግ መቻል አለበት። ገብተዋል። ያን ስናደርገው በቃ ደስ ይለናል፣ አናፍርበትም። ይዘኑ አደባባይ እንወጣለን። ገብተዋል። እንናገራለን ስለ ቢዝነሳችን ምናምን። እያቸው ውስጥ ያው ለምሳሌ ማርኬት ላይ ጥሩ ጥሩ ቢዝነሶች የምትላቸውን ሰዎች ምነማን ናቸው? ለምሳሌ የጥርስ ሕክምና ክሊኒክ በጣም ብዙ አለ ገበያ ውስጥ ማርኬት ውስጥ ጥሩ ኳሊቲ ያላቸው ከውጭ የመጡ አሜሪካ ሀገር 10-15 ዓመት የሰሩ ምናምን አሉ። ግን አሁን የስማይል ዴንታል ክሊኒክ በጣም ፌመስ ነው እንደምታውቀው። አሁን መኪና የሸለመች ሰላም ትባላለች ይመስለኛል፣ ዶክተር ሰላም መሰለኝ ስሟ ባለቤቷ። እና አሁን እሷ በደንብ ሚዲያው ላይ ዛው ስለወጣች ሰይፉ ላይም ቀርባለች፣ የተለያየ ቦታዎች ላይ ቢዝነሷ ምን አደረገችው? በደንብ ፑሽ አደረገችው፣ በሰው ዘንድ እንዲታወቅ እንዲታመን አደረገችው። የሚገርምህ ተቀጥራ እንኳን ሌላ ቦታ አልሰራችም። በጥርስ ክሊኒክ ገና እንደተመረቀች ነው ወደ ራሷ ቢዝነስ የገባችው። እና በጣም ብዙ ዓመት ባትሰራበትም የተለየ ነገር ይዛ የመጣችው የተለየ እውቀትና ኤክስፔሪንስ ባይኖርም ግን ስራዋን በድፍረት ሚዲያ ላይ ይዛ ስለወጣችና ስላስተዋወቀች አሁን ስማይል ጥርስ ክሊኒክ ከኢትዮጵያ አልፎ ወደ አፍሪካ ሀገሮች ላይ ሁሉ ብራንቾች እየከፈተች እንደሆነ ስትናገር ሰምቻለሁ። እና አንዳንድ ጊዜ ቢዝነስህን አንተ ወደኸው ፌሱ ሆነ ስትወጣ ቢዝነስህ በአጭር ጊዜ ነው ትራንስፎርም ያደርግ ራዘርዛን አንተ ባክ ላይ ሆነ እየሰራ። አሁን ለምሳሌ ዶክተር እመቤትንም ማንሳት እንችላለን። ዶክተር እመቤት የሚናኖር ህንፃ አላት። ዶክተር እመቤት ጥርስ ሕክምና ራሷ ባለቤቷ ስራውንም ስለምትሰራው ሚዲያ ላይም ስለወጣች ዶክተር እመቤትን በደንብ ይታወቃል። ፐርሰናል ብራንድ ስላላት ማለት ነው። ገብተዋል። ስለዚህ አንዳንድ ቢዝነሶችን ምሳሌ ማነሳለ ያው ከገበያ ውስጥ ከተጨባጭ ነገር ላይ የሚሰማው ሰው ሪሌት እንዲያደርግ በሚል ነው። እና ብዙ የጥርስ ሕክምናዎች ግን ማናቃቸዋል ገብተዋል። ሰዎቹ
ስሙን ብቻ ለማስተዋወቅ ይሞክራሉ። በቴሌቪዥን ኮሜርሻል ይደጋግማሉ። እኛ ግን ሰውየው አብሮ ስለሌለበት ገብተዋል እንደነዚህ ሰዎች ውስጣችን አይቀርም እና ፐርሰናል ብራንድ ምንሰራውን ስራ እየተናገርን ከስራችን ጋር እያያያዝን ለሰዎች ማሳየት፣ ማህበራዊ ሚዲያ ላይ ይዘን መውጣት ከፕሮፋይላችን ጀምሮ ከሊንክዲናችን ጀምሮ ፌስቡካችን፣ ኢንስታግራማችን ሁሉ እኛነታችንን ከዛ ከምንሰራው ስራ ጋር ያለንን ፓሽን ማሳየት ነው። ዛሬ እንደዚህ ባለሙያ መጥቶ እንደዚህ አከምኩት እንደዚህ ሆነ ጥርሱ እያለች ስትናገር ሰው ሪሌት ያደርጋል። ገብተዋል። ምንም ነገር ሽጡ ባይዘው የግድ ጥርስ ሕክምና ወይም ትላልቅ ነገር ሊሆንች ትናንሽ የምትላቸው ነገሮች እንኳን ቢሆኑም ስሞል ቢዝነስ ቢሆንም አንተ ከዛ ቢዝነስ ፊት ቆመህ ቢዝነስ ያደረገውን ነገር ስትናገር ስትሰራ ከስተመር መጣ እንደዚህ ያደረኩት እያልክ ስቶሪውን ስትናገር አጀማመር እንዴት እንደነበር የገጠሙ ችግሮች እንዴት እንደነበር ያን ሁሉ ነገር ስትናገር ሰው ምን ያደርጋል? ካንተና ካንተ ቢዝነስ ጋር ሊንክ ያደርጋል፣ ኮኔክት ያደርጋል። ፐርሰናል ብራንድ ኢዝ ቬሪ ኢምፖርታንት። መሀል ላይ ስላቋረጥኩ ይቅርታ፣ በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ስለዚህ የምንፈልገው ይቺ ፐርሰናል ብራንዲንግ የምትለዋ ጽንሰ ሀሳብ ላይ ትንሽ ለማያውቅ ሰው ሞር ስትራቴጂክ በሆነ መንገድ 1 2 3 ብለን ሼር ማድረግ የምንችለው ነገር ካለ አንድ ሰው ፐርሰናል ብራንዱን የራሱ መገንባት ከፈለገ ለምሳሌ እኔ ነኝ ብዬ ላስብ ምንድነው ማድረግ ያለብኝ? ስቴፕ ባይ ስቴፕ ሜድ ያለብኝ ነገሮችም ሊሆኑ ይችላሉ። ናይስ። እንግዲህ ያው ብራንድ እንዳልኩት ድግግሞሽ የሚፈልግ ሰዎች ጭንቅላት ውስጥ አንድ አይነት የሆነ ዳኒ ሲባል ያው ለምሳሌ ዳንኤል ኤንኤልፒ ነው ዳንኤል ስል ኤንኤልፒ ነው ይመጣልኝ እና ደጋግመን የምንሰጣቸው ሰዎች እኛን በሆነ ነገር እንዲለዩን የምናደርግበት ነው፣ ወይ ለካምፓኒ የሚሆን ለግለሰብ ማለት ነው። ስለዚህ መጀመሪያ መጠየቅና መመለስ ያለብን የመጀመሪያው ስቴፕ ብዬ ማስበው ነገር እኔ ምንድን ነው ተልእኮዬ፣ ምንድን ነው ፓሽኔ፣ በምንድን ነው ሞር አይደንቲፋይ መደረግ የምፈልገው የሚለው ነገር መመለስ መቻል አለበት። ምክንያቱም የተለያየ አይነት ፐርሰናል ብራንድ ሊኖር ስለማይችል ማለት ነው። አንድ ስለሆነ ዛሬ ዶሮ እየሸጥክ ወይም እንቁላል ዶሮ እንቁላልና የወተት ግብአት እየሸጥክ ነገ ደግሞ የሆነ ነገር እያደረግ ከነገ ወዲያ የሆነ ነገር እያደረግ ከነገ ወዲያ የተለያየ አይነት ፐርሰናል ብራንድ መፍጠር አትችልም ወይ በስራ ፈጣሪ ሆነህ ካልወጣ በሆነ መንገድ። ስለዚህ ምንድን ነው የኔ ዩኒክ ጊፍቴ፣ በምንድን ነው ሰዎች እንዲያስታውሱኝ እንዲያውቁኝ የምፈልገው የሚለውን ነገር መመለስ መቻል አለብን። ገብተዋል። እኔ ለምሳሌ አሁን ቢኒያም ነኝ፣ ቢኒያም ኮች፣ ቢኒያም ትሬነር፣ ቢኒያም ብዬ አይደንቲፋይ ያደረግኩት ነገር ያ ስለሆነ ሰዎች ቢኒያም ሲሉ ያ ነገር እንዲመጣላቸው ነው የምፈልገው። ዳንኤል ስል ዳንኤል ኤንኤልፒ ጎልደን የሚለው ፓርት ኦፍ ብራንዲንግ ነው ማለት ነው ማለት ይችላል። ቴንክ ዩ ሶ ማች። ሌላው ደግሞ መሰለህ ለራስህ you can give a unique name። ገብተዋል። you can give a unique name if you want ከፈለክ ማለት ነው። ለምሳሌ አሁን ብዙ የምናውቃቸው አርቲስቶች አሉ ዩኒክ ኔም ያላቸው። ቴዲ አፍሮ ይባላል ለምሳሌ። ዩኒክ አድርጎ ራሱን ያወጣበት ነው። ቢኒያም በእኔ ትውልድ በጣም ብዙ ስም ነው። በእኔ ትውልድ ያሉ ሰዎች በጣም ብዙ ሰዎች አሉ። አንድ ክፍል ውስጥ 2 ወይ 3 ሰው ዛሬም ጠዋት አንድ ሰው ተዋውቄ ነበርና ቢኒያም ነው ቢኒያም በተመሳሳይ ዕድሜ ላይ ያለ ነው። ስለዚህ አይ ኮል ማይሰልፍ ቢኒያም ጎልደን ራዘዛን በሙሉ ስሜ ከምጠራ በሙሉ ስም ማድረግ ይቻላል። ካልሆነ ደግሞ ከኛ እንደ ፊሎዞፊ ከያዝነው ሀሳብ ጋር እኔ ቢኒያም ጠንካራው፣ ቢኒያም አሸናፊው ፕላስ ጎልደን ጄኔሬሽን ነው ኢምፓወር ማድረገው ብዬ ነው ማስበው። ከዛ ጋር ይገናኝልኛል። እኔ ወርቃማ ትውልድን ማብቃት ነው። ይሄ ኢትዮጵያ ውስጥ ያለው አፍሪካ ውስጥ ያለው ትውልድ ወርቃማ ትውልድ ነው ብዬ ስለማስብ ከራሴ ሪሌት ያደርግልኛል ከተልእኮዬ ጋር ከራእዬ ጋር ማለት ነው። ስለዚህ you can give it a unique name ለራስህ፣ ግን ደግሞ it's not always necessary ሁልጊዜ በዛ ስም መጠራት ዩኒክ ኔም ያስፈልግሃል ማለት አይደለም። ግን ስምህ አንተን እንዲገልጽ ከፈለክ ግን በዛ ደረጃ መጠቀም መቻል አለብህ። ባይ ዘ ወይ ስም ራሱ የአንተን ማንነት ይናገራል። ለዚህ ነው መጽሐፍ ቅዱስ ላይ ብዙ ጊዜ በብሉይ ኪዳንም በአዲስ ኪዳንም ስሞች ሲቀየሩ እናያለን። እና እግዚአብሔር ስማቸውን ይቀይራል። አንዳንዴ ላይፋቸውን ሊቀይር ሲፈልግ ስማቸውን ይቀይራል። ስምና አንተ አንድ አይነት ስለሆናችሁ ማለት ነው። ስለዚህ አንዳንድ ጊዜ እኔ ከሌ ነኝ የምትለው ነገርም ከፐርሰናል ብራንድ ጋር ሪሌትድ ነው። አንዳንድ ሰዎች ለምሳሌ ደስ ይሉኛል፣ በቃ ምን እንደሚፈልጉ ያውቃሉ። እና ለምሳሌ ቤቲ ፋሽን ዲዛይነር ይሉኛል ስተዋወቃቸው። ቤቲ ፋሽን ዲዛይነር ነኝ
ወይ ደግሞ ከሊት እንደዚህ ነኝ ይሉኛል እና አይ ላይክ ዳት። ለምን መሰለህ በቃ ዲፋይንድ ናቸው፣ ዲፋይን አድርገውታል ፐርሰናሊ ምን መስራት እንደሚፈልጉ። ሰውን ቤቲ ሲል ቤቲ ብዙ ይኖራል፣ ግን ቤቲ ፋሽን ዲዛይነሯ የሚል ይመጣልሃል ማለት ነው። ካገኘነውና በዛ ደረጃ ስማችንን ሞዲፋይ ማድረግ ካስፈለገን በዛ ደረጃ ማድረግ እንችላለን፣ ግን ሁልጊዜ አስፈላጊ አይደለም። እንዳልኩ ግን በምንድነው መታወቅ የምፈልገው የሚለውን የህይወታችንን የረዥም ጊዜ ስለሆነ ብራንድ ቢውል የምናደርገው ማየት መቻል አለብን። በቃ እኔ በስፖርት ከሆነ ለምሳሌ በቃ እንትና ፊትነስ ከሆነ ስፖርት ከሆነ ሁልጊዜ እንዲያስታውሱን ሰዎች የምንፈልገው ምንሰራውም ነገር ከስፖርት ጋር የተገናኘ ከሆነ ብራንዳችንን በዛ ደረጃ ቢውል እናደርጋለን። ስለዚህ አንደኛ ምንድነው እንድታወቅበት የምፈልገው የሚለውን ስማችንን ፕሮፋይላችንን ካስተካከልን በኋላ ሌላው ቀጣዩ ነገር ያንን ነገር እያደረግንና እየሰራን ሪፒቲቲቭሊ ለሰዎች ማሳየት መንገድ መቻል አለብን። ገብተዋል። ለምሳሌ ሌትስ ሴይ በዲጂታል ማርኬቲንግ ሊታወቅ የቻለው ቅድም ያነሳ ነው ዮናስ ሞ ብዙ ጊዜ ስለ ዲጂታል ማርኬቲንግ እና በዲጂታል ፕላትፎርም ወጣቶች እንዴት ገንዘብ ይሰራሉ የሚለውን ኮንቴንት ዝም ብሎ ይሰራል እየደጋገመ ማለት ነው። በዛ ርዕስ ላይ ሰው ዛሬ ሲያይ ስለዛ ስታወራ፣ ከነገ ወዲያ ሲያይ ስለዛ ስታወራ፣ ከዛም ሲያይ ስለዛ ስታወራ ኦኬ አንተና ያ ሀሳብ አንድ እያደረጋችሁ ይመጣል ማለት ነው። ገብተዋል። ዳንኤል ኤንኤልፒ ያልኩት ለምንድን ነው? ዳንኤል ኤንኤልፒ ነው፣ ሁሌ ኤንኤልፒ ነው የሚያወራው። ሰው ዛት በቃ ኤንኤልፒ ሳስታውስ ዳኒን አስታውሳለሁ፣ ዳኒን ሳስታውስ ኤንኤልፒ ይመጣልኛል ማለት ነው። ልክ እንደዛ ደጋግመን ያንን ነገር የማድረግና የማሳየት ለሌሎች ሰዎችም ያን ነገር የማሳየት ነገር ያስፈልገናል። ግን ከዛ ውስጥ ደግሞ ገንዘብ ማግኘት መቻል አለብን ብዬ አስባለሁ። ሌላው ስቴፕ አንዳንድ ጊዜ ሰዎች የሚወዱት ነገር ላይ ካልሆነ ገንዘብ የሚሰሩት የሚወዱትን ነገር ለመቀጠል ይቸገራሉ። ገብተዋል። ሌትስ ሴይ ለምሳሌ ጆክ ምናምን ማውራት የሚወድ ልጅ ሊሆን ይችላል። ግን ጆክ ምናምን እያወራ ሶሻል ሚዲያ ላይ እየታወቀ እንደ ኮሜዲያን ግን በዛ ገንዘብ መስራትን ወደ ፓኬጅ ቀይሮት ወደ በሆነ መንገድ ካልጀመረ የሚሰራው ደግሞ እንጨት ቤት ከሆነ እንጨት ቤት ካለው ሰው ይምታታበታል። እንጨት ቤት አለ፣ ወንበር ጠረጴዛ ይሰራል። እዚህ ጋር ደግሞ ሶሻል ሚዲያ ላይ ኮሜዲ ያወራል። ሁለት ብራንድ ነው ቢውልድ እያደረግን ያለ ነው እና ያ ደግሞ መኖር አለብን። ኢንካም ማግኘትም ስላለብን በተቻለ መጠን የምንወደውንና የኛ ጥሪ የሆነውን ነገር በማህበራዊ ሚዲያም ሆነ በሰዎች የምናሳየው ነገር ላይ ገንዘባችን ወይም ገቢያችን እዛ ላይ ሪል ላይ እንዲያደርግ ማድረግ መቻል አለብን። ገቢ ከዛ ስናገኝበት ምን እንሆናለን? እየቀጠል ነው እንሄዳለን። ለዚህ ነው ብዙ ጊዜ ሰዎች ምን ይሉኛል፣ ቢኒ እኛ ሀገር እኮ የምትወደውን ነገር ሰርተ ገንዘብ አታገኝም ይላሉ። ስለዚህ ገንዘብ ማግኘት እስክትጀምር ድረስ ሌላ ነገር ላይ ስራ ይለዋል። ስለዚህ ሁለት ነገር ትሆናለህ ማለት ነው። ባለፈው ስለ ፎከስ እያወራን ነበረ እና ከስቱዲዮ ውጭም ተገናኝተን ማኪያቶ የጠጣን ናይስ ዲስከሽን። ፎከስ ያስፈልጋል። ሰዎች በጣም የሚቸግራቸው ነገር ምንድነው መሰለ? ፓሽናችሁን ወደ ፕሮፊት መቀየር። ቼንጅ ዩር ፓሽን ኢንቱ ፕሮፊት የሚል መጽሐፍ አለ። ፓሽን ራሱ ፕሮፊት መሆን ይችላል፣ ገንዘብ ማምጣት ይችላል። እንዴት የሚለውን ነገር ላይ ግን ቁጭ ብለን መጨነቅ፣ ማሰብ፣ እንዴት ፓኬጅ ላድርገው፣ እንዴት ወደ ገንዘብ ልቀይረው፣ እንዴት ገቢ ላድርገው፣ እንዴት ኑሮ ላድርገው፣ እንዴት ከምሰራው ነገር ጋር ላገናኘው ብለን ማሰብ መቻል አለብን። ካፌ ካለ ለምሳሌ አንድ መግደላ መኩሪያ የሚባል ታውቀዋለህ ብዬ አስባለሁ። ፐርሰናል ብራንዲንግ ላይ እሱ በጣም ያሰለጥናል እና በጣም የምወድለት ነገር ምንድን ነው፣ ካፌና ሬስቶራንት ካፌ ነገር አለው እና እንዳለው አውቃለሁ። ምን አደረገ? እሱ ደግሞ አስተማሪ ነው፣ ኮች ነው። ስለዚህ ምን አደረገ? እዛው ካፌና ሬስቶራንት ውስጥ ቶክ ሾው ነገር ጀምሮ ነበር። አሁን ላይ ምን ያህል አለ የለም አላውቅም። እና እዛ ቦታ ምን ያደርጋል? ስልጠናዎች፣ ዲስከሽኖች ምናምን። ስለዚህ ሰው የሚያስታውሰው ምንድን ነው? በካፌና ሬስቶራንቱ አይደለም። ያንን ቦታ ያንን ካፌና ሬስቶራንቱን ለዲስከሽን ለሚወደው ነገር ሰው የሚያውቀው እሱ። እኔ አሁን መግደል አስትለኝ ማርኬቲንግ ፐርሰናል ብራንድ ይመጣልኛል። ገብተዋል። ፒኤችዲ እና ማስተርስ ተማሪዎችን ያስተምራል፣ እንደሚያስተምር አውቃለሁ። ስለዚህ ያንን እውቀቱንና ጊፍቱን ፐርሰናል ብራንዱን ከሚሰራው ገቢ ከሚያገኝበት ወይም ከኢንቨስትመንቱ ጋር አብሮ አገናኙ። ገብተዋል። ስላገናኘው ሰው ኮንፊውዝድ አይሆን። መግደላ ስትለው ካፌና ሬስቶራንት አይመጣለትም። እዛው ካፌና ሬስቶራንት ውስጥም ፓሽኑን ስላስገባው ማለት ነው። ስለዚህ ምንም ነገር እንስራ፣ ለገንዘብ ፓሽናችን እናስገባበት። ምንም ነገር ይሁን
እንጨት ቤትም ልንሰራ እንችላለን እኮ ኮሜዲ ሆነን ቅድም እንዳልኩ። ግን በቃ ቪዲዮቻችንን እንጨት እየሰራን እንጨት እየቀለድን ከዛ ደግሞ የምንሰራቸው ወንበሮች ጋር ምናምን እንትን እያደረግን ያንን ስናደርገው ሰው ስቲል ኮሜዲ እንደሆነ ያውቃል፣ ኮሜዲያን እንደሆነ ያውቃል። ፐርሰናል ብራንዳችን አይንታታበትም። በዛው ግን ፈርኒቸር ቤታችንንም እየታወቀ ይመጣልና ፓሽናችንን ፕሮፊት እንዲያመጣ ማድረግ መቻል አለብን። የመጨረሻው ነገር ኮንሲስተንሲ ነው። ኢቨን ኢፍ እንደጀመርከው የሰው ያምራሃል። አንዳንዴ ባለፈውም ስናወራ ጥሩ ነገር የተናገርከው የጎረቤቴ ሳር ያምራል አረንጓዴ ነው ያልከው በጣም ወድጀዋለሁ። ሁልጊዜ የጎረቤታችን ሰው የሚሰራው ነገር ነው ደስ የሚልን። ከፐርሰናል ብራንድ ጋር ስለሚገናኝ ነው ማነሳው ባይዘው። ስለዚህ እኛ ለምሳሌ ሌትስ ሴይ ህፃናት የምናስጠና ሆነ ልጆች ሲማሩ እንደዚህ መሆን አለበት ለልጆቹ እያለን እየተናገርን አንድ ሌላ ጓደኛችን ሌላ ነገር እየሰራች ለምሳሌ ሜካፕ ምናምን እያስተዋወቀች ወይ ዳንስ እየደነሰች ወይ ፊትነስ እየሰራች ፌመስ ስትሆን እናይና ከልጆች ላይ የምንሰራውን ብራንድ ቢውልድ እያደረግንበት ያለነውን ነገር ተራ አድርገን እናየውና ምን እናደርጋለን? እንደሷ ስለ ኮስሞቲክስ ወይም ስለ ሜካፕ ወይም ስለ ዳንስ ስለ ፊትነስ ማውራት እንጀምራለን። የእሷን ስራ እኛ ጋር መምጣት እንጀምራለን። ለምን ከውጭ ሆነን ስናየው የእሷ ስራ ጥሩ ይመስለናል። ስለዚህ የምንሰራት ነገር ልታንስብን አይገባም። ህፃናት ላይ እንስራ፣ ስለምንም ነገር አውራ። ባይዘወይ ኮንሲስተንት ከሆንክ ሸሚዝ እንዴት ነው የሚተኮሰው? ለምን አይሆንም? ሆነስትሊ ሸሚዛችሁ እንደዚህ ተኩሱ እያልክ በየቀኑ ብትሰራ፣ ከዛ ደግሞ የሸሚዝ ነጋዴ ከሆንክ በተለይ ሸሚዝ የምትሰራ ምናምን ከሆንክ ሸሚዝ ይሸጣል፣ አንተም በዛች ታወቃለህ። ስለዚህ ዳኒ ሸሚዝ ነው የምትባለው ማለት ነው። So that could be a personal brand. እናውም አሁን የገባኝ ነገር ምን መሰለህ? ማህበራዊ ሚዲያ የሚፈልገው በጣም ሲምፕል ግን ደግሞ ኮንሲስተንት የሆነች ነገር ነው። ሲምፕል የሆነች ነገር ኮንሲስተንት። ለዚህ ነው ቅድም ያልኩ ቃሉ ቡቲክ ያልኩ ልጅ ሲምፕል ነገር ግን ኮንሲስተንትሊ ስለ 20 ምናምን ቪዲዮ 22 ቪዲዮ ለቆ ነው ባይዘው 4 ሚሊዮን በላይ ፎሎወር ኢንስታግራም ላይ ያለው። የቲክቶኩን አላውቅምና ሰከንዶች ናቸው ደግሞ ቪዲዮዎቹን ስታያቸው 30 ሰከንድ ከአንድ ደቂቃ በታች ናቸው፣ 30 ሰከንድ በታች ናቸው። ግን 22 ቪዲዮ ብቻ ፖስት አድርጎ 4 ሚሊዮን ፎሎወርስ እና ከዛ በላይ መግባት ማለት ባይዘው ፋስተስት ግሮዊንግ ቻናል ነው ይቻላል አሁን ላይ በቲክቶክ እና በኢንስታግራም ማለት ነው። እና ምንድነው ያደረገው? ሲምፕሊሲቲ ነው። አንድ ነገር ነው የሚያደርገው፣ አንድ ባክግራውንድ ነው፣ ሲምፕል ነው፣ ሪፒቲቲቭ ነው። ስለዚህ ፐርሰናል ብራንድ ቢውልድ ለማድረግ የሆነ የተለያየ አይነት ኒውክሌር ሳይንስ ምናምን አያስፈልግም። ምንወዳትን ምንችላትን ገቢ የምናገኝባትን አንድ ነገር እንያዝ፣ እሷን ሪፒቲቲቭሊ እናድርግ፣ እናሳይ፣ ቻሌንጆችን ኦብስታክሎችን በጽናት ሳንወላውል እንሂድ። የሚያማልል ነገር ከጎን ከጓደኞች ዳምን ይመጣልናል። እንትና እንደዚህ ሰርቶ ተደወጠ፣ እንትና እንደዚያ ሆነ ሲንባል የእኛን ሳንተው ከቀጠልን ሰዎች በዛ ይለዩናል። ያ ፐርሰናል ብራንዳችን ደግሞ ቀስ እያለ ወደ ቢዝነስ ብራንድ በቢዝነሳችንን እየሳበ ይሄዳል። ወደ ቢዝነስ እንቀይረዋለን። ከታች እየሳበ ይሄዳል። እንደነ ዶንኪ ቲዩብ እሸቱ ኮሜዲያን እሸቱ የምናውቀው ኮሜዲያን እሸቱን የካምፓኒው ራሱ ስሙ ሌላ ነው። ባለፈው አንድ ስራ ስንሰራ ደረሰኝ ስንቆርጥ ምናምን አይተነው ነበር እና አናውቀውም ካምፓኒ ስሙን ማለት ነው። ግን እሸቱን ስለምታውቀው ኤቨንት ሚዲያ ፕሮሞሽን ምናምን እሱ ጋር ትሄዳለህ። ከዛ እሸቱ ምን ያደርጋል? ካምፓኒውን አሁን ስራ እንዲያገኝ ያደረገው ትርፋማ እንዲያደርገው የእሱ ፐርሰናል ብራንድ ነው። ፐርሰናል ብራንዳችን ለቢዝነሳችን እድገት ግሮዝ በጣም ኢምፖርታንት ነው። ፐርሰናል ብራንድ ከፈጠርን በኋላ ነው ካምፓኒያችንን ደግሞ ቢውልድ እያደረግን የራሱ ብራንድ እንዲኖረው የምናደርገው በሂደት ማለት ነው። ኢንትረስቲንግ። ተስፋ የሚባለው ፍላጎቴ ልበለው፣ በተለይ ስራ የሚጀምሩ የቢዝነስ ሰዎች እንደዚህ አይነት ሰዎች በደንብ ቢያዳምጡት ይህን ከሴልስ ማርኬቲንግ በተያዘ ቻሌንጅ ስለሆነ ደስ ይለኛል። ያ ተስፋ አለኝ ብዬ አስባለሁ። ሌላው ምናልባት እያጠቃለን ስንሄድ አንድ ሁለት የምጠይቀው ጥያቄ፣ የመጀመሪያው እንደ ሮል ሞዴል የምትከተለው ብለህ የምታስበው የራስ ሰው አለ ካለ ምን ተማርክ? ሮል ሞዴል ብለህ ለምን መረጥከው? ምንድን ነው የምትከተለው ከዛ ሰው? መልካም። ያው በአንድም በሌላም መንገድ ባይዘወይ አሁን ያለንበት ህይወት በሌሎች ሰዎች ኢንፍሉዌንስ የተደረገ ነው። አንድ ባለሙያ ምን ይላል? ኢንፍሉዌንስ ያደረጉ ሰዎች ናቸው አሁን ላይ ላለህበት ማንነትህ እንዲኖር ያደረጉት ይላል። አታስታውላቸው ትችላለህ፣ ግን ኢንፍሉዌንስ አለብን። የኔ ኢንፍሉዌንስ ወይም የኔ ሮል ሞዴል ብዬ የማስባቸው የፐርሰናል ዴቨሎፕመንት እና የቢዝነስ ትሬነሮች ናቸው። አሁን ላይ ራሱ who are my role models ወይም ቤንችማርኮች እነማን ናቸው ብዬ ቻትጂፒቲንም ጠይቃለሁ፣ ዝም ብዬ ስለሚያቀኝ ማለት ነው። ስለምጠቀምና ሊስት ያደርግልኛል።
እነዚህ እነማን ናቸው? እንደነ ቦብ ፕራክተር፣ እንደነ ማይልስ ሞንሮ፣ እንደነ ቶኒ ሮቢንስ፣ ግራንት ካርዶን የሚባሉ አሉ፣ ብራያን ትሬሲ። የሚያስተምሩበት ሀሳብ ይለያያል እንጂ ሁሉ ምንድናቸው? ሀሳብን፣ እውቀትን የሚሸጡና በዛ ደግሞ ሰውን እየቀየሩ ገቢ የሚያገኙ የሚኖሩ ናቸው ማለት ነው። ምናልባት የኔ ዘውግ እንዳልኩ ነው፣ አንድ እግሩ ቢዝነስ ላይ አንድ እግር ማይንድሴት ላይ ነኝ። አይ ብሊቭ ሁለቱ ኮኔክት ሲያደርጉ ነው ሰው ትራንስፎርም ማድረግ የሚችለው ብዬ ነው የማስበው። የቢዝነሶቹን ብቻ እንደ ሮል ሞዴል አልወስድም። ለምሳሌ እንዳልኩ እንደ ብሬን ትሬሲ፣ እነ ግራንት ካርዶን፣ ሌሎችም አሉ። እነዚህ የቢዝነስን ሳይንስ በደንብ ይተነትናሉ፣ የቢዝነስን ማለት ነው። በሌላ ሳይድ ደግሞ እንደነ ቦብ ፕራክተር፣ ማይልስ ሞኖ፣ ሌሎችም ቶኒ ሮቢንስ ምናምን ደግሞ ስለ ልቦናና አመለካከት ላይ ይሰራል። ሁለቱ ላይ ነኝ እኔ ያለሁት። ሁለቱንም እንደ ሮል ሞዴሎች ይከታተላለሁ፣ መጽሐፍቶቻቸውን አነባለሁ፣ ቪዲዮቻቸውን ኤቭሪዴይ ጠዋት በተለይ አንድ ቪዲዮ የነሱን ሳልሰማ ዛሬን ጨምሬ ሳልሰማ ሀሳባቸውን ወደ እኔ ሳላስገባ ከቤት አልወጣም። ማታም እንደዛው። ለምንድን ነው? መንገዴ ወደዛ ስለሆነ ማለት ነው። አይ ዋንት ቱ ቢ ኢንተርናሽናል ትሬነር መሆን እፈልጋለሁ። እንደነሱ ኢንተርናሽናል ኮች መሆን እፈልጋለሁ። በአፍሪካ፣ በአሜሪካ፣ በአውሮፓ መሄድ፣ ብዙ ሺዎች በተሰበሰቡበት ማሰልጠን፣ ማማከር፣ መጽሐፍቶችን መጽሐፍ እፈልጋለሁ። አሁን ላይ ትንሽ ዲፋይን እያደረኩት ፎከስ እያደረኩ መጣሁ። ከዚህ በፊት ብዙ ቢዝነሶችን መስራትን በጣም ይማርከኝ ነበር እና እንደ ዋረን ባፌት አይነት እንትን ነበረኝ። በቃ እዚህም ኢንቨስት ማድረግ፣ እዛ ላይ ቢዝነስ ውስጥ መግባት፣ እዚህ ቢዝነስ 10-15 ቢዝነሶች ያሉት። ግን ሳስበው በቃ የቢዝነሱ መንገድ እና የማሰልጠኑ መንገድ ለልቤ ያላቸው ቅርበት ይለያያል። ቢዝነሱ ጀስት ፎር ዘ ሴክ ኦፍ መኒ፣ ቢዝነሱ ገንዘብ ብቻ ነው። ያኛው ግን ልቤም ፍላጎቴም እዛ ላይ ስላለ ወደዛ ነው እየመጣ ያለሁት እና ሞሮለስ ቅድም የጠቀስኩልህን ሰዎች ሁለቱንም ቢዝነስ ላይ የሚያስተምሩትን፣ ፐርሰናል ዴቨሎፕመንት ላይ የሚያስተምሩትንም እሰማለሁ። ሚዛናዊ እያደረግኩኝ ይሄዳለሁ እና ሁለቱ ሲቀናጁ ነው ውጤታማ ያደርጉናል ብዬ ማስበው። ኢንተረስቲንግ። ምናልባት ወደ መጨረሻ ልጠይቅህ የነበረውን ጥያቄ በዛ ውስጥ መልሰዋል ብዬ አስባለሁ። የትጋራው የምናየ እንደ 5 ዓመት ወደፊት ብንሄድ 3 ዓመት 5 ዓመት የኤአይ ኢምፓክት ብዙ አናቆም ብለን ከእንትን ውጭ ብናደርገው ዛሬ 3 ዓመት 5 ዓመት አካባቢ የት እናያለን ብለን እናስብ። ባይ ዘ ዌይ ኤአይም ቢኖር ያለንን ነገር ነው ኤአይ የበለጠ እያሳደገልን የሚመጣው። ያለንን ነገር እንድናወጣ ነው የሚያግዘን እንጂ ኦነስትሊ ሰብስቲቱት አያደርገንም። እኔ ሁሌ ለባለቤቴ ማውራት አለው እና እኔ በ87 ዓመቴ በ88 ዓመቴ እንደዚህ ነው መሆኖላት አለው። ቦብ ፕራክተር የሚባል አሰልጣኝ አለ። በጣም ትልቅ ሰው ሆኖ ስቱዲዮ አለችው የራሱ ግቢ ውስጥ ካናዳ ውስጥ ነው የሚኖረው እና ስቱዲዮ ውስጥ ሆኖ እንትን ያደርጋል፣ ያስተምራል፣ ላይቭ ሴሚናሮች ይሰጣል። ኢንድ እላታለሁ እግዚአብሔር እድሜና ጤና ሰጥቶ ቢያቆየኝ ቢያኖረኝ እንደዚህ ሳደግ ነው ምኖረው እላታለሁ። ምክንያቱም ሰዎች ላይ ያመጣሁት ለውጥ ከምንም ነገር በላይ የሚያኮራኝ እሱ። ሰዎች ከክፍለ ሀገር መጥተው እኛ ጋር ሰልጥነው አዲስ አበባ ላይ ስራ አግኝተው ትልቅ ቦታ የደረሱ በጣም የሚገራርም ሞደርን መኪና የገዙ ሰዎች መንገድ ላይ እያስቆሙ ሰላም ይሉኛል፣ ያመሰግኑ፣ ስራ የፈጠሩ ለራሳቸው አልፎ 30-40 ሰዎች በ2 ዓመት ውስጥ ነው ማወራ። እኛ ጋር ሰልጥነው ሪል ስቴት ላይ ገብተው በጣም ጥሩ ኮሚሽን አግኝተው የራሳቸውን የሪል ስቴት ማርኬቲንግ ኤጀንሲ ከፍተው 30-40 ልጆች ቀጥረው ደግሞ መልሰው እነሱንም ስራ እድል እየፈጠሩ ጥሩ ኑሮ የሚኖሩ ላይፋቸውን የቀየሩ ወጣቶችን በየቦታው አገኛለሁ እና የነዛን ሰዎች ስቶሪ ስሰማ በጣም ደስ ይለኛል። መኖሬም በዚህ ምድር ላይ መምጣቴ ጠቀመ ብዬ ማስበው ሌሎች ሰዎች ላይ በሰራሁት ስራ ነው እና እኔ ብቻ በኖርኩት የኑሮ ደረጃ አይደለም። ስለዚህ ያንን መንገድ ነው ይዤ መቀጠል የምፈልገው። ኖት ኦንሊ 5 years 20-30 years እድሜ ከሰጠኝ በዛ መንገድ ነው የምሄደው። ይህን ሳደርግ ግን ዳንኤል ባለፈውም እንዳወራ ነው ሻይ ጠጣን፣ ቢዝነስ ውስጥ መግባት አለብኝ ብዬ አስባለሁ። ምክንያቱም ትንሽ እዚህ ላይ ብቻ ዲፐንደንት ኢንካማችን ከሆነ የሰው ልጅ ደግሞ ጊዜው ጉልበቱም አላቂ ስለሆነ የሆነ ሰዓት ላይ ማሰልጠን በማቆምበት ሰዓት ወይም ደግሞ ማሰልጠን ሳይኖርብኝ ገቢ ከሌለኝ አስቸጋሪ ስለሆነ ሳይድ ባይ ሳይድ ደግሞ
ኢንቨስትመንት ማለት ነው። ገብቶ መስራት ሳይሆን በኢንቨስትመንት ደግሞ ቢዝነሶች ላይ ኢንቨስት ማድረግ ወይ ሪል ስቴት ኢንቨስትመንት አንድ ሁለት ቢልዲንጎችን፣ አፓርትመንቶችን፣ ህንፃዎችን ሊሆን ይችላል መገንባት እና ያንንም ሴኩር ማድረግ አስባለሁ እንደ ህልም ማለት ነው። ስለዚህ ያ ካለ እዚህ ጋር የምትሰራው ነገር በፍቅር ሳትጨነቅ ለሰዎችን በነፃ አንዳንድ ጊዜ በነፃ ስትሰጥ ነው ይላል የኔ ሜንቶር ትሬድ አፕ ማድረግ አለብህ ትሬድ ኦፍ ማድረግ የለብህም ይላል። ለከፈለ ብቻ የምትሰጥ ከሆነ ትሬድ ኦፍ እያደረክ ነው። ካልከፈለኝ አልሰጥም የሚል ሜንታሊቲ ውስጥ ሳትገባ በነፃነት በገጠሪቷ ክልል እየዞርን ህጻናቶችን፣ ወጣቶችን የምናስተምር መጽሐፍቶቻችንን በነፃ የምናድል ትምህርት ቤት የምንሰራ ሰዎች እንድንሆን we need to have ደግሞ ስትሮንግ ፋይናንሻል ኢንካም ያስፈልገናል እና ያንን ባላንስ አድርጎ የመሄድ ነው የኔ ህልም ማለት። ኢንትረስቲንግ ይሳካ ብለን እናስባለን። ዴዲኬሽን ብዙ ነገሮች ታውቃለህ፣ ኦልሬዲ በሆነ ጉዳይ ኤክስፐርት ነህ፣ ስለዚህ ይሆናል ብለን እናስባለን። መልካም ሁሉ እመኝልሃለሁ። ለዛ በጣም አመሰግናለሁ ቢኒ ጎልደን ልበለው ጊዜን ሰጥተህ እኛ መተህ ለልባሜው ቤተሰቦች ይጠቅማል ብለህ ያሰብካቸውን በተለይ ሴልስ ማርኬቲንግ ጋር የተያዙ ማንድ ሴቶች ሴም ታይም ቴክኒካል የሆኑ ነገሮችን ስናነሳለን በጣም በጣም አመሰግናለሁ። እኔ መጨረሻ ላይ ልትለው የምትፈልገው ነገር ካለ ማሳለፍ የምትፈልገው በፈልግታ አለ ያው ኤር ሲደረግ እንዲሰሙ የምትፈልገው ሌሎች ሰዎች ካለ ማንኛውም መልእክት እድሉን ሰጣለሁ። መጨረሻ ላይ ቴንክ ዩ ሶ ማች ዳንዬ። ከምንም በላይ እናንተን ማመስገን እፈልጋለሁ። ልባም ሕይወት ትልቅ ስራ ነው የምትሰሩት። እኔም በግል እንደምነግርህ ሁሌ ማገልገል የምትወድ ሰው ነህ። ሁሌ አትሰለችም ስትሰራ። ኦንላይን ስልጠናዎችን ያለው በቴሌግራም ያለው እና ያ ዴዲኬሽን ሰዎችን የመለወጥ ፍላጎት ያልተቋረጠ አገልግሎት በጣም ነው ደስ የሚለኝ። ብዙ ነገር ተምሬያለሁ ከአንተ። ላስት ማስተላለፍ የምፈልገው ነገር ምንድነው መሰለህ? ወጣቶች ወደዚህ ምድር ፈጣሪ ሲያመጣቸው ለዓላማ እንዳመጣቸው ማወቅ አለባቸው። ምክንያቱም ፈጣሪ ከሰውነታችን ላይ እንኳን ዓላማ የሌለው ስራ የሌለው ጠቀሜታ የሌለው ነገር አልፈጠርም። ኖት ኦንሊ ከኛ ሰውነት ከምድር ላይ ብታይ ይሄ ነገር አይጠቅም የምትለው የለም። እያንዳንዷ ቄጤማ፣ ሳር፣ ቅጠል፣ ውሃና ፀሐይ፣ ንፋስን ጨምሮ እያንዳንዳቸው የራሳቸው ኮንትሪቢሽን አለ ዓለም እንዲቀጥል ማለት ነው። ስለዚህ እኛም እዚህ ምድር ላይ የሆነ ነገር እንዲኖር የሆነ ነገር እንዲሻሻል ጠቃሚ ስለሆንን ነው በዚህ ሰዓት የመጣ ነውና ያን ነገር ፈልገን ማግኘት የራሳችንን ሚና እዚህ ምድር ላይ መለየትና በታማኝነት ማገልገል መቻል አለብን። ፈጣሪ አንድ ቀን ይክሰናል። ባይዘው አንዳንዴ ስንሰራ ሰውን እያየን መስራት የለብንም። ሰው አሁን ላይ ላያይን ይችላል፣ አሁን ላይ ሪዋርድ ላይ ያደርገን ይችላል። ግን ዴዲኬትድ ሆነን ስንሰራ ግን እየዘራን ስለሆነ አንድ ቀን የዘራነው ነገር መልሶ ህይወታችን ላይ ደግሞ በረከት ሆኖ መምጣቱ ስለማይቀር በትጋት እንዲሰሩ፣ ስለራሳቸው ያላቸውን እይታ እንዲቀይሩ፣ አስተሳሰብ ላይ በጣም እንዲሰሩ፣ ወይ ቲንኪንጋቸው፣ እምነታቸው፣ ሀሳባቸው ላይ በጣም እንዲሰሩ ወጣቶች አበረታታቸዋለሁ። ይህን ካደረግን ሆነስትሊ ኢትዮጵያ አፍሪካን በጣም የምንቀይር ህዝቦች ነን። በተለይ አሁን አፍሪካ ያንገስት ኮንቲነንት ነች፣ ወጣት ያለባት አህጉር ነች። ሁሉም ሰው የየራሱ ስራ አለው ብዬ አስባለሁ እና ያንን በጋራ ስንሰራ ሀገራችንንም ራሳችንንም ቤተሰባችንም እንለውጣለን። እንበርታ፣ እንጣር ነው የመጨረሻ መልእክቴ። አመሰግናለሁ። እናመሰግናለን ቢኒ። የልባም ሕይወት ቤተሰቦች እስካሁን ድረስ ከቢኒ ጎልደን ጋር የነበረን ቆይታ ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ስለዚህ ምናልባት እስካሁን ድረስ የልባም ዩቲዩብ ፖድካስትን ያልተቀላቀላችሁ ሰዎች ካላችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን እንድትቀላቀሉ ጠይቃለሁ። ምናልባት ዳታችን ወይም ደግሞ አናሊቲክሳችን እንደሚያሳየው ቪዲዮዎቻችን ከሚያዩ ሰዎች ውስጥ ወደ 50% የሚሆኑት የቤተሰባችን ወይም የልባም ሕይወት ቤተሰብ አካል አይደላችሁም። ስለዚህ ሰብስክራይብ በማድረግ የእኛ አካል እንድትሆኑ ጋብዛችኋለሁ። በተረፈ ልባም ጊዜ ይሁንላችሁ።